ትላንትና ጠዋት በዚህ ሰዓት ላይ መተን ነበር እና ታስታውሱ ከሆነ ያው ትንሽ የተወሰነ ችግር የተፈጠረ ነበር እና እሱን እኛ ወተን ትላንትና ተናግረን ነበር ስለ ችግሩ ስላለው ጉዳይ። ግን አሁን ላይ ሰዎች የጉዳዩ ባለቤት ዝም ብሎ እናንተ ብቻ ምንድነው የምትናገሩት ብሎ እኛን ብዙም አልተቀበሉን፣ እኛን አላመኑንም እና ባለቤቱ ደግሞ በዚህ ጉዳይ ላይ አንዳንድ ሀሳቦች እንዲናገር ሳኩና ጉሮሮ የተዘገበስማ እንዲናገር ነው። ከዛ አንጻር ነው እና ማጥራት ያለበትን ነገር ፎይ እንዲያጠራ ነው። ከሱ ከባለቤቱ ብትሰሙ የተሻለ ነው ብለን ነው እንግዲህ ያመጣ ነው እና ስለዚህ እንደዛ ነው። ፎይ ምናልባት የምትለው ነገር ካለ በለና እኔ አንዳንድ ጥያቄዎች አሉ፣ እነሱን ጥያቄዎች ጠይቃለሁ፣ ትመልስልኛለህ እንዲጠራ። ወደ ፈተና እንዳገቡ ትጉና ጸልዩ በዜማ ልበለው። እኔም ያው ጥያቄ ፈተና ስለሆነ ትላለህ። እንዳታረገው ቤታችን እንዳይፈት አላህ መጠየቅ እንጂ ጥያቄዎችን የሚያስከፉትን ጥያቄ አትጠይቁ አለህም ብሏል ማሜ። ያ እሺ፣ ስልክ እየገባብህ ነው እፎ ያላቅም ለምንድን ነው? ያ ወደ ውስጥ እየገባ ነው። እሺ፣ ለማንኛውም በቃ ያው እንግዲህ ጥያቄዎችን ልጠይቅ፣ አንዳንድ ጥያቄዎች ምናልባት ትናንትናም እኛም ለማጥራት ሞክረናል። ከዚህ በፊትም ልጁን እናውቀዋለን። አንዳንድ ሰዎች የተሳሳተ ኢንፎርሜሽን እየያዙ ስለሆነ የተሳሳተ ነገር ለመናገር ይሞክራሉ። እዛ ያሉት ደግሞ የሆነ ፖለቲካም ለመስራት እየሞክሩ ነው። የእነሱ ችግር የለው። ለማንኛውም ከዚህ በፊት ከናቲ ጋር ያላችሁን ግንኙነት ወይስ እንዴት ነበረ? 3 ዓመት ሙሉ ማኔጅ ሳደርግ ነበር አካውንቱን ሲል ስለነበረ በዛ ጊዜ የነበራችሁ ግንኙነት እንዴት ነበር? ከሱ ብትጀምር። ኦኬ፣ ያው ቴንኪው ቢኒ። አክቹዋሊ እናንተ ሄዳችሁበታል። አይ ቲንክ ያው ከኔ ሳይድ መስማት የፈለጉ አሉ መሰለኝ እንደተረዳሁት። አክቹዋሊ በጽሁፍ አስቀምጨዋለሁኝ፣ ሀሳቡን ሙሉውን በጽሁፍ አስቀምጨዋለሁ። ጽሁፉን በደንብ ላላነበበ ሜቢ ለዛ ነው። እንዴት ነው የተዋወቃችሁት ምናምን ቢለው ያው እዚሁ ቲክቶክ ማንኛውም ሰው እንደሚተዋወቀው እስልምና ላይ በምሰራ ሰዓት ላይ እዚሁ ነው ቲክቶክ ላይ ነው ያወቅኩት እንጂ ፐርሰናሊ በአካል የምንተዋወቅ ነገር አይደለም። ቲክቶክ ላይ የተዋወቅ ነው እዚሁ ቲክቶክ ላይ። ኦኬ፣ እሺ። እኔ አስታውሳለሁ እንዲሁም የተዋወቅ ነው ከኛ ጋርም የተዋወቅ ነው መጽሐፍቶችን እልክላችኋለሁ መጽሐፍ ምናምን ብሎ ነው በዛ እንደተዋወቀን አስታውሳለሁ። እንዲሁም እኔም በዛ ነው የማውቀው። ሳሂህ አልቡካሪን ሳሂህ ሙስሊምን ገዝቼ እልክላችኋለሁ ምናምን ብሎ ነበርና በዛ ነው የተዋወቅ ነው። በዛው አያይዤ የምጠይቅ ምንድን ነው መጽሐፍ ስለተነሳ ከመጽሐፍ ጋር ተያይዞ ልጠይቅ የምፈልገው ነገር ስላለ ነው። እንደሚታወቀው መጽሐፍ ያስፈልጋችሁ ነበር። የሆነ ሰዓት ላይ መጽሐፍ እንዲገዛላችሁም ገንዘብም ተሰብስቦ ነበረ አስታውሳለሁ ማለት ነው። እና መጽሐፎቹም ተገዝቶ ይመጣሉ ተብሎ ነበር እና ስለሱ ያለው ሀሳብ ምንድን ነው? መጽሐፉ እናንተ ጋር እጃችሁ ላይ ደርሷል? ካልደረሰስ ወይም ገንዘብ ወደ እናንተ መጥቷል ወይ? መጽሐፍ እንድትገዙበት የተሰበሰበው ዓላማ ለመጽሐፍ ስለሆነ ማለት ነው። ከዚህ አንጻርስ ምንድን ነው? የደረሰ ነገር አለ መጽሐፉ? ተሰብስበው ነበረ የተለያዩ ሀዲሳቶች እንዲገዙ። ሀዲሳቶቹ ደግሞ ትንሽ ወደድ ስለሚሉ አገር ቤትም ስለሌሉ በተለያየ ቦታ ላይ ያሉ ገንዘብ በማዋጣት ሀዲሳቶቹንም በመላክ እንዲገዙ ተደርጓል። ወደሱ ጋር እኔ ጋር አይደለም ሌላ ሰው ጋርም አይደለም፣ ወደሱ ጋር ነው የሆነው። ሀዲሳቶቹ እጃችሁ ደርሰዋል ወይ? አልደረሱም። አንድም አዲስ እጃችን የደረሰ የለም። ገንዘብም ሆነ ሀዲስ ወደኛ አንድም ብር የመጣ የለም። አንድም መጽሐፍ ወደኛ የመጣ የለም።
ሞር ትውውቃችንም ያኔ ነው። መጽሐፍቶችን ማምጣት እችላለሁ እኔ እንትን መቀበል እችላለሁ እኔ እንደዚህ ምናምን ባለበት ሰዓት ላይ በዛን ጊዜ ነው ሞር የተግባባ ነው። እንደዚህ ማድረግ እችላለሁ እኔም ልመጣ ነው ወደ ሀገር ቤት ምናምን በሚል አንድ አጋጣሚ እሱ እንግሊዝ ስለነበረ የሚኖረው ያንን ማድረግ እችላለሁ በሚል ነው ወደኛ ይመጣል ወይ አንድም መጽሐፍ የመጣ የለም። ከብር አኳያም ከሆነ 5 ሳንቲም የመጣ የለም። በሳንቲም ደረጃ ብናስበውም 5 ሳንቲም የመጣ የለም። ነገር የለም። መጽሐፍ ይገዛ ተብሎ ሲሰበሰብ አስታውሳለሁ። ምን ያህል ነው ብሩ የሚለውን አላውቅም። እርግጥ ግን ተብሏል። መጽሐፍቶቹም ይመጣሉ ተብሏል። መጽሐፍቶችም አልመጡም። ብሩም እንግዲህ የት እንዳለ አይታወቅም። ነገሮች እንዲጠሩ ነው። ገብቷቸዋል። ሰዎች የሚሉት ነገር ሌላ ስለሆነ እሱም በተለይ ወጥቶ የተናገረውም ሌላ ስለሆነ እንግዲህ ችግሩም የት ነው ያለው የሚለውን ነገሩ እንዲጠራ ነው። እነዚህ ነገሮች ትላንትናም ተናግረናል። እኛ የተናገርናቸው ነገሮች ላይ ችግር ካለ ወጥቶ ማስተባበያ መስጠት ይችላል ብለን ትላንት ተናግረናል። ወጥቶም የተናገረው ነገር የለም እንዳለን የተቀበለው ማለት ነው። አንዳንድ ሰዎች ግን ያው በጉዳዩ ሳይኖሩበት ልክ ጉዳዩን እንደሚያውቁ አድርጎ የሚናገሩ ሰዎች አሉ። ሳናናግርም እኛ አደባባይ አልመጣንም። 2-3 ቀን ሙሉ አናግረናል። በውስጥ ችግሩን ለመፍታት ሞክረናል። ስላልተሳካ ነው ወደዚህ የመጣ ነው። እሺ ወደ ዋናው ጉዳይ ልመለስ። ምናልባት ዋናው ጉዳይ ይሄ የተፈጠረው ችግር የሚባለው አሁን ላይ እሱ ወደ አደባባይ የወጣውበት ምክንያት እሱን ወደ ተፈጠሮ ወደዛ ስመጣ ከምን የተነሳ ነው አሁን ይሄ ችግሩ የመጣው? መቼ ነው? ወይስ ደግሞ ከምን የተነሳ ነው በአንተና በሱ መካከል እንደዚህ አይነት ችግር የተፈጠረው? ምንድን ነው ኮዙ? ዋናው ምክንያቱ ምንድን ነው? ዋናው ምክንያት ሶፋር እስከማውቀው ድረስ ገንዘብ ነው ይመስለኝ። ይሄ ዲቤቱ ሰሞን ላይ ካያችሁ ትንሽ ሞቅ ሞቅ ያለ ነበረ። ጊፍቶች ነበሩ። እነሱን ሲያያቸው ኮምፕሌትሊ ተቀየረ። በቃ የተለያዩ ጭቅጭቆች ሆኑ ማለት ነው። ጊፍቶች ምናምን ነገር ነበሩ። ካያችሁ እነ ዘመድኩን በቀለ ምናምን ማስታወቂያ ሰርተው ነበረ። የዛን ሰሞን ጊፍት ነበረ። በውይይቱ ጊዜም ደግሞ ካስታወሳችሁ ኦልሞስት ወደ 2 ሚሊዮን የሚጠጋ ሰው እይታ ነው ላይቫችን የተከታተለው። ያኔ ጊፍት ነበረ። እሱን ሲያየው ኮምፕሊትሊ ተቀየረ ማለት ነው። ያኔ ነው ኦኬ። ተቀየረ ማለት ምልህ መቀየሩ ምንድን ነው? ምልክት ያሳየ ማለት ተቀየረ ስትል ስላልገባኝ ነው። ተቀየረ ማለት የምገልጸው ነገር አለ ወይ? መቀየሩን በምንድን ነው ያሳየ ለአንተ ማለት ነው? መቀየሩ እሱ ላይ እሱ እንትን ነበር፣ አካውንት ጋር የተያዘ እንትን ነበረ። በረመዳን ውስጥ ካስታወሳችሁ ጥሩ ሰው ይመጣ ነበረ። ረመዳን ወሩን ሙሉ ጥሩ ቀጥቅጠንበት ነበር። ስራ ጥሩ እንትን እያል 9,000 7,000 ሰው ነበር የሚከታተለን እና በጣም አካውንቴ ያስቸግረኝ ነበረ። አካውንቴ በጣም ያስወጣኛል እና ምንድን ነው ብዬ ስጠይቅ በተመሳሳይ ሰዓት ይሄ አካውንት ሌላ ቦታ እየተጻፈበትም ነው፣ ሌላ ቦታ ላይም እየተገባበት ነው፣ ሎጊን እየተባለ ነው ይለኛል። ብዙም አላወቅኩም። ላይቭ ላይ ሆኜ ቷ አድርጎ ያስወጣኛል። ምንድን ነው ብዬ እንትን ስል በሌላ ዲቫይስ ሌላ ቦታ ላይ እየተገባበት ነው እና እንደ አካውንቱን እንትን እያደረገው ነው ሲስተሙ ምናምን የሚል ብቻ ብዙም አሁንም እንትን አላልኩም። ነገር ግን በዚህ በሚያስቸግረኝ ሰዓት ላይ አዛ ሲያደርገኝ እንደ አጋጣሚ አስቀድሞ ቅድም እንዳልኩ የመጽሐፉ ጊዜ ከተግባባን በኋላ አስመጪና ላኪ ልሆን ነው፣ መኪና እንደዚህ ነኝ፣ መኪና ወደ ሀገር ቤት እንትን ምል ነኝ፣ አስመጪ ምናምን የሚሉ ወሬዎች ሲያወራ ስለነበር በደንብ ተግባብተናል። ማለት እንደዚሁ በማውራት ደረጃ ተግባብተን ነበር። ያኔ እንደ አጋጣሚ እኔ ጋር ግርግር ተፈጠረ። ካስታወሳችሁ ከዓመት 6 ወር ምናምን አካባቢ በፊት ገንዘብ እሱ ከኔ አካውንት ውስጥ አውጥቶ ነበረ እንዲያስቀምጥ ማለት ነው። እሱ ጋር አስቀምጬ ነበረ በትልቁ አካውንቴ ላይ። ግርግር በተፈጠረበት ሰዓት ላይ ገንዘብ አውጥቼ በቀላሉ አክሰስ ማድረግ አልችልም ነበረ። በጣም አዛ ስለነበረ የነበረው ሁኔታ እንደ አጋጣሚ ፓስዋርዴን ነግሬው ነበር የቲክቶክ
ፓስዋርዴን ነግሬዋለሁ። ያኔ ያውቃል ፓስዋርዴን። ገንዘብም እሱ ጋር ነበረ። እነኛ ነገሮች አሉ። ስለዚህ እኔ ብዙም አስመጭና ላኪ ከሆነ እንግሊዝ ቢኖር ከሆነ ስታስበው ገንዘቡ ዚስ ማች ነው፣ ትንሽ ነው ማለት ኢትዮጵያ ላለ ለእኛ አይነቱ ገንዘቡ ትልቅ ሊሆን ይችላል። ውጭ ለሚኖር ሰው ግን ምንም ታውቀዋለህ ቢኒ፣ ለሳምንት ቻሌንጅ እንኳን የተሰጠኝ እኔ አሁን ሰንፌ እዛ ላይ ስራ መስራት እንትን ብዬ ነው እንጂ በሳምንት ውስጥ እኔ ራሱ ብሰራው ማመጣው አይነት ገንዘብ ነው። ይሄኛው ላይ ደረኩኝ እንጂ እስልምናው ላይ ኦፖርቹኒቲዎች መጥተውልኝ በጣም በኢትዮጵያ ስትመጣው በጣም ትልቅ ገንዘብ ሊሆን ይችላል። በሳምንታት ውስጥ እንድሰራ እንትን የተሰጠኝ አለ። ግን ውጭ ላለ ሰው ደግሞ ስታስበው ተራ ነገር ነው ገንዘቡ። ኢትዮጵያ ውስጥ ላለ ቅድም እንዳልኩ እንትን ሊል ይችላል፣ ቫሊዩ አለው። እሱ ጋር ነበረ። ምን ያህል እንደሆነ ማውጣት እንችላለን ወይ? ምናልባት ቁጥሩን መጠቀስ ከተቻለ የተቀመጠው እሱን አሁን የተለያዩ ገንዘቦች አሉ። ኤንዌስ ብቻ የመጀመሪያ ኢኒሻል ዲፖዚት ከ1500 ፓውንድ ያላነሰ ከዛ በላይ ነው ራሱ የተናገረው ማለት ነው። ምክንያቱም ከዚህ በፊት እሱ ፊት ብያችኋለሁ፣ ስንት ገንዘብ እንዳለኝ እንኳን አላውቀውም። ምክንያቱም አንዴ ላይ ትነግረኛለህ፣ አንዴ ታች ነው ትለኛለህ። የተለያየ ቁጥር ነው የምትናገረው። እኔ ያምኘው እዚህ ሳንቲም ውስጥ ቅፈላ ውስጥ ይገባል የሚል እሳቤም ስለሌለኝ ራሱ ነው አክሰስ ያደረገው። አካውንቴንም ራሱ ነው እንትን ያለው፣ ገንዘቡን የሚያስቀምጠው ራሱ ነው። ይሄን ያህል ገንዘብ አለኝ። ብዙም የገንዘብ ቁጥር ላይ ትንሽ ድክመት አለብኝ እኔ። ለጉራ ሳይሆን የምነግራችሁ፣ አብረውኝ ያደጉ መጠየቅ ትችላላችሁ። ፎኪሱ ያለውን ገንዘብ ራሱ ቁጥሩ ስንት ነው ብትሉት አይነግራችሁም። አላውቀውም እኔ ዚስ ማሽን ገንዘብ ላይ እንትን ማለት አልፈልግም። ራሱ ነው ስንት ዛሬ ሌላ ነገር ነው። አንዴ ታች፣ አንዴ ላይ፣ አንዴ መካከለኛ፣ የተለያየ ቁጥር ነው የሚነግረኝ። ይሄንን ደግሞ እናንተው ፊት ብየዋለሁ፣ ሰምታችኋል። ሪካርዱም አለ። የተለያየ ቁጥር ነው የምትናገረው። ስንት ብር እንዳለኝ ራሱ የተለያየ ነው የምትናገረው። ዛሬ ደግሞ እንደዚህ ያልክ ብዬ ስለው አይደለምም አላለም፣ አምኖት ነው ያለፈው። የመጀመሪያ ኢኒሻል ዲፖዚት የተቀመጠ ኦልሞስት ከዓመት ወደ 2 ዓመት አካባቢ የተቀመጠ አይ ቲንክ ወደ $2000 አካባቢ ማለት ነው። ወደ $2000 አካባቢ በፓውንድ 1550 እሱም እንዳለው አካባቢ አንተ ያስቀመጥከው ነው ባደራ ማለት ነው። አንተ የዛኔ ግርግር በነበረበት ሰዓት ላይ ወደ ውጭ ልትወጣም ስላሰብ፣ ስለዚህ ከዛ አንጻር የተቀመጠ ነው። ሶሪ፣ ለማንኛውም እሱ ጋር የነበረ ያበር ማለት ነው። ከዛ ውጭ ግን ቅድም ያልጠራ ነገር ነው ብዬ ልታልፎ አይገባም ብዬ የማስበው ምንድን ነው ችግሩ የተፈጠረው ምንድን ነው ብያለሁ። አዲሱ አካውንት አሁን እዚህ ጋር ነው የሚመጣው። አዲሱ አካውንት ከተከፈተ በኋላ እንዲህ አይነት ብር በዚህ ወር በምናምን ተሰራ ብሎ ሲናገር ነበር። በእርግጥ ያ ብር እንዳልተሰራ እሱ ያለው ነገር እንዳልተሰራ ከእሱ ጋርም ተማምናናል። እሱ ያለው ብር አይደለም። ወጥቶም እንደዚህ አይነት ብር ሰራ በዚህ ጊዜ ምናምን እያለ ሌላ ስዕል ለመሳል ይሞክሩ ነበር። ግን እሱስ ቢሆን አንተ ጋር ገብቷል፣ እሱ የተናገረው ብር ሰርቷል ብሎ ነው ዝም ብሎ ያለው እንጂ ሰጥቼዋለሁ ብሎ ተናግሯል። ሶስት ብር አንተ ጋር ገብቷል ወይ? ችግር ውስጥ የተፈጠረው እንደሰማሁት ከሱም ከአንተም እንደሰማሁት የተወሰነውን ብር በሌላ በፔፓል ማውጣት ስትጀምር ነው ችግሩ የተፈጠረው። የተወሰነው ብር ወጥቷል። በእርግጥ የተወሰነው ሌላው እንዳለ አይደለው የፍሬዝ የሆነው እና እሱስ የተናገረው ብር አንደኛ ትክክል ነው፣ እሱ ያለው ብር ልክ ነው ወይ? ሁለተኛስ አንተ ብሩን ደርሶ ነው ወይ? ይህን ያህል ብር ሰርተዋል ሲባል ብር እጅ ላይ ከገባ ነው ይህን ያህል ብር ሰርተዋል የሚባለው። ስለዚህ እንደተባለው ሰርተህ ወይስ ብሩ ደርሷል ወይ አንተ አካውንት ላይ የሚለውን እሱ እንድታጠራ ፈልጋለሁ። ያ የተባለው ገንዘብ አይዶን ነው። አሁንም ግልጽ ለማድረግ ለተራበ ሰው የመጀመሪያ የሚያስፈልገው ዳቦ ነው። ዳቦ ከሰጠው በኋላ ለሱ የራበው ሰው ምንም ነገር ሲበላ ወይንም ዳቦውን ሲያገኝ ጣፋጭ ነው ሆኖ የሚታየው። ማማረጥም ወይንም ደግሞ ይጣፍጣል አይጣፍጥም የምትለው ከበላ ከጠገብ ወይንም ደግሞ ሆድ ገርገብ ካለ በኋላ ነው ጣዕሙን የምታውቀው። አንድ ገንዘብም ትልቅ ነው ትንሽ ነው የሚባለውም እንደ ሰው መጠን ይለያያል። የ5,000 ብር ደመወዝተኛ
ጋር ሄደህ 15 ሺህ ብር ወይንም ደግሞ 10 ሺህ ደሞዝ ነኝ ያለኝ ምናምን ብትለው በጣም ትልቅ አድርጎ የአንተ ላይ ለመድረስ ነው የሚመኘው 5 ሺህ ደሞዝተኛ የሆነ አካል። አሁን ባለው ሲቹዌሽን የሀገሪቷ ሁኔታ ላይ ግን አዲስ አበባ ላይ ለሚኖር ሰው የ10 ሺህ ደሞዝ ለቤት ኪራይ እንደማይበቃው ያውቀዋል። እንኳን ተጨማሪ ሌሎችን እንትን በልና። ስለዚህ አንድ ገንዘብ ትልቅ ነው ትንሽ ነው እንደ ሰውየው የወጪው መጠን እንዳለበት ሁኔታ ሊለያይ ይችላል ማለት ነው። ስለዚህ ተሰበሰበ ተብሎ የተባለው ወይንም ደግሞ እሱ ገባ በ3 ወር ውስጥ ተብሎ የተባለው ገንዘብ ስለዚህ እንደ ሰውየው መጠን ይለያያል እንደሚያወጣው እንደ ሁኔታው። ከዚህ በፊት ተጠቁመናችኋል። በቀላሉ አንድ ነገር እንኳን ለማድረግ ሴፍቲ ይፈልጋል። እናንተን ከውስጥም ከውጭም ብዙ ከፖለቲካው ጭምር ሃይማኖቱ ከተቃራኒ እስከኛው እስካሉ ብዙ ጠላቶች አሉብን የሚፈልጉን ሰው በእርግጠኛ ጠላት ብለን ባንፈርጃቸውም ማለት ነው። ስለዚህ ብዙ ነገሮችን 10 ብር መገዛውን 20 ብር ልገዛ ትችላለህ። ኮስት ይሆንብሃል አንዳንድ ነገሮች። ታውቃላችሁ አዲስ አበባ ላይ ታክሲ ተጋፍተን ነው የምንሄደው እንደ ማንኛውም የትኛውም በየሆቴሉ በየካፌው እንደ ማንኛውም በእግራችን ተንቀሳቅሰን ሄደን ነው። አሁን ላይ ግን እንደዛ አታደርግም። ምክንያቱም በቃ አዛ ስለሆነ ማለት ነው የሚፈልገ ብዙ አካል ስላለ። ስለዚህ ወጪህም በዛው መጠን ይጨምራል ልልህ ፈልጌ ነው። ነገሮች ተወደዋል፣ ወጪ ይጨምራል። ይህንን ስታስበው የተባለው በ3 ወር ውስጥ እንደው ተሰርቶ ቢሆን ያገንዘብ እሱ ያለው ፍራንክሊ ስፒኪንግ ብያለው ቢኒ ከዚህ በፊት አውለታም ብያለው ያ በ3 ወር ውስጥ ተሰርቷል የተባለበትን በሳምንት ውስጥ እንድሰራ እድል ተሰጥቶኝ እንዳልሰራሁት እስካሁን ቁጭ እንዳልኩኝ ታውቃለህ። ሰንፌ ማለት ነው የእኛው ላይ እስልምናው ላይ እንትን ብዬ እንጂ እሱ በ3 ወር ያለውን በ7 ቀን ውስጥ ልሰራው ምችል ቻንስ አለኝ። ያንን ገንዘብ ማምጣት ምችልበት ማለት ነው። ኤኒዌይስ ገንዘቡ ያናህል ነው ወይ ከተባለ ያናህል እንዳልሆነ እናንተ ፊት አስተፍቼዋለሁ። ሰምታችኋል። ከየት አምጥተህ ነው እንደዚህ ያልከው? አንዳንዶቹ $13,000 ይላሉ። እሱ ደግሞ በሌላ መጥቶ 10,000 ፓውንድ አለ። መለሰና 9,000 ፓውንድ አለ። መለሰና 8,000 ፓውንድ አለ። መለሰና 7,000 ፓውንድ አለ። በኋላ ደግሞ ቀየርና $9,000 አለ። በኋላ ደግሞ ከ9,000 እስከ $10,000 አለ። በኋላ ደግሞ $8,000 አካባቢ አለ። በኋላ ቆየና ደግሞ 7,000 በላይ ዶላር አለ። እናንተ ፊት ቻሌንጅ አድርጌው ነበረ። ከ10,000 እስከ 9,000 ፓውንድ ሲል አይደለም ፓውንድ ዶላር የለም ስል ዶላር አለ። ዶላር ከ9,000 እስከ $10,000 ቻሌንጅ አደርጋለሁ። የፈለጋችሁትን ልቀጣ ሪካርዶ አለ። $8,000 ካመጣ እንደዛ ነው በ3 ወር ውስጥ የተሰራው ብሎ ካመጣ የፈለጋችሁትን ልቀጣ ስል ያለውን እንዲህ ከሆነ እንዲህ ምናምን ብሎ ሌላ እንትን ውስጥ ነው የገባው። አይተዋል። ልቀጣ ብዬ ነበረ እንዳልሆነ አሳይቻለሁኝ እዛ እናንተው ፊት ማለት ነው። ሰው ብዙም እሱ ማተር የሚያደርግ ነገር አይኖርም ማለት ነው። ስለሰማችሁ ስላያችሁት ማለት ነው። ስለዚህ እና በሩን አከፍትም እንዴ ስንጓጓ እና ይሄ እንደዚህ ነው። ምን ላይ ነበር የቆምኩት? የተባለው ነገር ያው ውጭ ላይ የተናፈሰው ብር እውነት እንዳልሆነ እኛም አጣርተናል። ምናልባት የነበረው ብርም እሱ በጠራው ልክ ገንዘቡ እንደዛ አይደለም። ዞሮ ዞሮ ምንድነው ገንዘቡ ትልቅ ይባል አይደለም እሱ ያለውም ፍራንክሊ ስፒኪንግ ከመጣሁት አንጻር እና ካላችሁበት ሁኔታ ትልቅ ገንዘብ አይደለም። ደግሞም እንደዛ አይደለም። ቢሆን ደስ ይለን ነበረ፣ ገንዘቡ ግን እንደዛ አይደለም። ሲጀመር እናንተ ፊትም እንዳልሆነ ቻሌንጅ ያደረግኩበትን ሰምታችኋል። እሱን ራሱ ያመናትን ማለት ነው። እሱም ራሱ ወጥቶ የመመለስ መብቱ የተጠበቀ ነው። ምክንያቱም እኛ ፊት እንደዛ ብሎ ስለተናገረ ችግር የለውም፣ እሱን መብቱ ነው። ሲጀምር ኦኬዥናሊ ነው። ገንዘቡም እንደው ደግሞ ከመጀመሪያው ጀምሮ እንደዚህ የተሰራ ምናምን ብለው ስለሚያስቡ አንዳንድ ሰዎች ኦኬዥናሊ በሆነች በግርግር አካባቢ የመጣች ናት። እቺም እንግዲህ ውይይት ምናልባት ወይም ቲክቶክ ከተጀመረ 3 ዓመት አካባቢ ሆኖታል። ወይና በዚህ 3 ዓመት ውስጥ ኦልሞስት የመጣ በሉት
ኦኬ እና ብዙም የሚወራለትም አይደለም እንደዚህ አይነት ነገር። እንደው እንደዚህ ቢሆን እንኳን እንደው እንደዚህ ሰራ እንደዚህ ተብሎ አይደለም። አንዳንዶቹ እኮ 1 ሚሊዮን ቻሌንጅ በአንድ ወር ብለው ይጀምራሉ። በሌላ ወገኖች ለዚህ ሰው እንደ 1 ሚሊዮን ቻሌንጅ ብለው ጀምረው 1 ሚሊዮን ዝም ብለው እንደ ቀልድ ሰብሰብ አድርገው እዚህ ላይ ለሚሰሩ ጊዜያቸውን አጥፍተው ለሚሰሩ ሰዎች ሰብስቦ የሚሰጡት ብር ነው። ገብቷቸዋል። በአንድ ወር ውስጥ እና ይሄ በ3 ወር ውስጥ እንኳን ተሰራ ቢባል ግን አልተሰራም። እውነት ለመናገር አንደኛም አልተሰራም፣ ሁለተኛም ደግሞ አካውንቱ ላይም አልገባም፣ አልተቀበለውም ብሩንም ራሱ። ገብቷቸዋል። የተወሰነ መጣ፣ ከዛ በኋላ ፍሪዝ አደረገ። ችግሩ የተጀመረው ገንዘቡ መውጣት ሲጀምር ነው የሚለውን ነው ለማለት ነው። ለማንኛውም ቀጣዩን ጥያቄ ልጠይቅህና እዚሁ ወደ ሌላ ሳትሄድ ቢኒ በጣም ይቅርታ በማለት ስለገባሁበት ብሩ እንደዛ ነው ይባልና ብሩ በቃ እንደዛ ነው ተሰርቷል፣ እንደውም ከዛ በላይ ነው ወደ 2 ሚሊዮን ብር የሚጠጋ ነው ይባል። አሁን ብሩ የት ነው ያለው? ሰርቷል። በወርም ይሁን በሳምንት በቀንም ይሁን ይህን ያክል ያገኛል ከተባለ በኋላ አሁን የት ነው ያለው ነው ብሩ። እሱን ደግሞ መዳረሻው ምን ያክል ነው የሚለውን ከሰማን በኋላ መዳረሻው አሁን ማን ጋር ነው ያለው፣ ሰራ የተባለ አካልስ አግኝቶታል ወይ፣ አሁን እየበላው ነው ወይ የሚለውን ማወቅ እንፈልጋለን። ያ እሱን ነው እኮ እያለን ያለ ነው። ያው ፎያውን ያጠራው እሱ ነው እንግዲህ። አካውንቱም ሰራ የተባለውን ብር ውሸት ነው። ያ ብርስ ሙሉ ለሙሉ እሱ ጋር ገብቷል? እሱ ራሱ ጥያቄ ያለበት። እየተወሰነ ወስዷል። አዎ እሱንም የወሰደበት ምክንያትም አብራርተዋል። ስቱዲዮ ይገነባ ስለነበረ ከዛ አንጻር ነው ብሩን የጠየቀው፣ ለስቱዲዮ መገንቢያ ምናምን ከዛ አንጻር ነው የወሰደው፣ ለሌላ አይደለም። ይህንም ደግሞ ስቱዲዮም ደግሞ ሲገነባ ከምን አንጻር ነው? ተቋማዊ ለማድረግ ነገሮችን ወደ ተቋም ለማሳደግ ከዛ አንጻር ስቱዲዮ ስለሚያስፈልግ ተነጋግረንበት ነው ይህን ያደረግነው እና ከዛ አንጻር ነው ይህም ብር እንትን የተባለው። ምናልባት ይህ ብር ብዙ ጊዜ ነው የተቀመጠው እኔ እስከማውቀው ማለት ነው። የብር ሰው ቢሆን ኖሮ ይሄን ያህል ጊዜ ለምን እንደጠበቀው አላውቅም። እኔ ጥያቄህ ምንድን ነው እፎይ? እኔ አሁን ለአንተ መጠይቅህ ይህን ያህል ጊዜ ብሩ እሱ ጋር ሲቀመጥ ለምንድን ነው ብርህን ያልጠየቀው? በተለይ ደግሞ የራስህ ብር አለ፣ በአደራ አስቀምጥ ብለህ የሰጠኸውም አለ። ኦኬ አለ። እንደገና ደግሞ የተሰበሰበ የሚለው እንመጣበታለሁ። ያስቀመጥከው ብር አለ እና እንደገና ደግሞ እንደተባለው እንግዲህ የተሰራ አለ ቲክቶክ ላይ ምናምን ተብሎ የተወራው ማለት ነው። ለምንድን ነው ይህን ያህል ጊዜ ብርህን ያልተቀበልከው? ለምንድን ነው ዝም ያልከው? ለምን ስጠኝ አላልከው? በደንብ ክሊር ለማድረግ ያህል ሰዎች እንዳይምታታባቸው፣ ገንዘቦቹ የተለያዩ ናቸው። መጽሐፉ ራሱን የቻለ ሌላ ጊዜ የተፈጸመ ነው። ያስቀመጥኩ ገንዘብ ራሱን የቻለ ነው። የተሰበሰበ ያኔ እኛ ሙስሊሞቹ እንትን ካሉብን ሰዓት ላይ ላይቭ ላይ የተሰበሰበ እሱ ሌላ ገንዘብ ነው። ቲክቶክ ላይ ያለው ገንዘብ ሌላ ገንዘብ ነው። እንዳይምታታባችሁ ማለት ነው። ሁሉም ራሳቸውን የቻሉ የተለያዩ ስለሆኑ ነው። ሁሉም እሱ እጅ ናቸው ያሉት። ከሱ እጅ ነው የሚመጡት ማለት ነው። እነኚህ የተለያዩ ቢሆኑም ሁሉም ወደ እሱ እጅ ያሉ ናቸው። ቅድም እንዳልኳችሁ አካውንቶችን አክሰስ ያደርግ ነበረ። እኔ ማስበው እስልምናው ላይ የምንሰራ ልጆች አብረን እንሰራለን። ጀስት እኔ አካውንቱንም እኔ ኦን ላድርገው በእኔ ስም እንትን ይበል እንጂ እንደኔ አይደለም ማየው። እንደኔ ሳይሆን በቃ ጀስት እንደ ተቋም አስባችሁ እዛ ተቋም ውስጥ እኔ ራሱ ተቀጥሬ እንደምሰራ ቲክቶክን እንደ ተቋም አስቡት፣ የኔን አካውንት። ከዛ እዛ ውስጥ ጀስት ራሴን እንደ እዛ ቲክቶክ እንደ ማናጀር ወይንም ደግሞ እንደ ባለ እንትና አዛዥ ነገር ቢሆንም ግን የኔ ብቻ እንዳልሆነ ሰራተኞች እዛ ውስጥ ሙሉ መፍት ያላቸው የሚያንቀሳቀሱት እንደሆነ አድርጌ ነው ማስበው። ገንዘብ ማውጣት ጋር በተያዘ አሁኑንም ገንዘብ እንትና ያልኩት ቢኒ ጋር ረጅም ጊዜ ተነጋግረንበታል። ወደ ተለያየ ፕላትፎርሞች እንትን ማለት አለብን። ስቱዲዮም አትሊስት መገንባት አለበት እንትን ማለት አለብን። ልጆች ደግሞ እስልምና ላይ የሚሰሩ ልጆች የካርድ መቸገር የለባቸውም። አትሊስት ገቢ የሚያመጣ ዩቱብም ላይ በተሻለ ነገር ሆኖ ለልጆች ዋይፋይም ምንም መቻል አለብን። ራሳችንን ችለን መቆም አለብን። የሆነ አካል መስራት እየቻለ ዋይፋይ የሚከፍለው አጥቶ ንጽጽር ማቆም የለበትም። የሆነ ነገር ቢፈጠርበት አትሊስት የጠበቃ እንኳን የምናደርግለት ገንዘብ ያስፈልጋል። ከቢኒ ጋር ዲቴል አውርተናል። ቆስጠንጢኖስ የሚያውቃል፣ ሌሎች የሚያውቃሉ እንጂ ገንዘቡን አክቹዋሊ ገንዘቡን ራሱ ለራሴ መጠቀም እችላለሁ።
በእኔ አካውንት እንትን ነው ምናምን ብዬ ለራሴ የሚልም አይደለም። ልጆች ይስሩበት። ረጅም አውርተናል ከቢኒ ጋር በተለይ እንዴት እናድርገው፣ እንዴት እናስኪደው አካውንቱንም። እንደውም ቢኒ ራሱ ዲቴል ሊሄድበት ይችላል። ራሳቸው ልጆች ተሰጥቷቸው ፓስዋርድ ምንም በእኔ ቲክቶክ እንዲሰሩ እንትን እንዲሉ ኦዲየንስም እንዲመጣላቸው ይህንን ሲስተሙን እንዘርጋና እነሱም እየገቡ እንዲያስተምሩ ቋሚ እንዲሆን ከዛ በኋላ በእንደዚህ አይነት ጉዳይ በዋይፋይም በምንም እንዳይቸገሩ የሚገኘው ገቢ ለነሱ እንዲሆን ለልጆች ስራ የሌላቸው ግን ከኪሳቸው እየተቸገሩ ዳታ እየሞሉ ቤት ኪራይ እየተቸገሩ የሚሰሩ ልጆች ስላሉ ማለት ነው። ሰውንም አናስቸግርም፣ ልመናም አንሄድም። ስለዚህ በሚገኘው እዚህ ለነሱ ገቢ ይሆናል። እንደዚህ እናደርጋለን ተባብለን ከዛ አንጻር ነው ገንዘቡን ራሱ አሁን ላይ የፈለግ ነው ማለት ነው እንጂ እንደው ሰንበዲ ገንዘብ አንጣ ብዬ ወይንም ደግሞ እንዲሁ ላጠፋው ምናምን ነገርም አልነበረም። እስካሁን የተቀመጠበት ስለምንድን ነው ከተባለ አንድ ነገር ልሰራ ስትል አስበህ ምን ብለህ ከዛ በኋላ ውጤታማ ለነኚህ የተሻለ ይሆናል የምትለውን አስበህ ነው። ምክንያቱም ብዙ ነገሮችን ብዙ ልፋቶችን ለፍተናል የእስልምና ላይ ለመስራት ብዙ ዋጋ የከፈሉ አሉ። ለምሳሌ ቃል ሱቁን ዘግቶ ነው፣ ሱቅ ነበረው እሱን ዘግቶ ነው ያለው በነፃ እየሰራ ያለው ከዓመት በላይ ማለት ነው። ለምንም ገቢ በነፃ ዘግቶ ነው እያገለገለ ያለው። ሌሎችም አሉ እንደዚህ በእንትን ውስጥ ያሉ ስራቸው ላይ አደጋ መጥቶባቸው ስራቸውን ዘግተው በነፃ እያገለገሉ ያሉ ማለት ነው። ይሄ ታዲያ ሰመቼ ሰርቫይቭ ያደርጋሉ በእንደዚህ አይነት ሁኔታ? 1 ዓመት ሰራ አንድ ሰው። ከ1 ዓመት በኋላ ደግሞ ይሄ ሰው ቢታመም ምን ሊሆን ይችላል? ኢማጂን መታከሚያ እንኳን ያስፈልጋል ገንዘብ። ስለዚህ እነኚህ አካላቶች እንዴት መስራት አለብን? መደራጀት አለብን፣ መጠናከር አለብን ከሚል አንጻር ነው ገንዘቡም እንጂ እኔ ወስጄ ሽር ብትን ልልበትም አልነበረም። እሱ ገንዘቡን የቆየበት ዓላማ ነበረው። ጠይቄዋለሁ። እሱንም ለማክበር ጠይቄያለሁ። እሱንም ጠይቄያለሁ። አልጠየቅም ወይ ላልከው ጠይቄያለሁ ደጋግሜ። የተለያዩ ምክንያቶች ሲሰጠኝ ነበረ። እንደዚህ ቆየና ምክንያቶች በዙ። ከዛ በኋላ ግን እኔ ባሉት ነገሮች ወደ መጀመር ገባው። ከዛ እነኚህ ምክንያቶቹ እየበዙ መጡ። የተለያዩ ምክንያቶች ይሰጡ ጀመር። እሺ ዴቪዬ፣ ምናልባት አንተ የምትጠይቀው ነገር ካለ ጠይቅና ቀጥሎ የተወሰኑ ጥያቄዎች አሉ። እሺ ቢኒዬ አመሰግናለሁ። ያ ሌላ ልጁ ሲናገር ከሰማኋቸው ልጠይቅና እንዲጠራ የምፈልገው ነገር እንግሊዝ ሀገር ያሉ ልጆች እኔም እፎይ የምናውቃቸው አሉ እና እፎይ ነው አካውንቱን የቀየረው የሚል ጥያቄም አቅርበዋል። እሱ ላይ እስኪ ምን የምትለን ነገር አለ ቦስ? ሜይ ቢ ለኦዲየንሱ እኮ ነው እንጂ እናንተ ሰምታችሁታል። ራሱ እፎይ ካሁን በኋላ ቲክቶኩን አክሰስ ማድረግ አይችልም። እኔ ነኝ እንጂ ማድረግ የምችለው እሱ ማድረግ አይችልም። አይ ቲንክ ሪካርዱም አለ። ለኦዲየንሱ ለማጥራት ካልሆነ በስተቀር እንግሊዝ ሀገር ነው የሚኖር ኖሮ እንግሊዝ ሀገር እንደዚህ ያደረግኩ ነው ራሱ ኢቨን ለእንትን የጻፈውም አለ ደግሞ ቴክስቱ እሱ የወሰደበት እንትን ያለበት ራሱም ደግሞ የተናገረበት ስላለ ካሁን በኋላ እፎይ አክሰስ አያደርግም ቲክቶኩን ብሎ የተናገረበት ስላለ እኔ ነኝ እንጂ እሱ አያደርግም ብሎ ያለበት አለ። እናንተ ፊት ስላለ ማለት ነው። ምንም መሸምጠጥ አያስፈልግም። እውነት እውነት ነው የምንለው፣ ሐሰት ሐሰት ነው የምንለው አይደለም። አንድ ተራ ወጠጤ በስንት ሚሊየን ዋብያው ክንፍ በተለይም ጮኸውብንም እንትን አላደናገሩንም። ስለዚህ የምንናገረውን ጠንቅቀን እናውቃለን፣ የምናደርገውን ጠንቅቀን እናውቃለን፣ የምንለውን ጠንቅቀን እናውቃለን። በተራ ነገር ተሸብረን የምንዋሽለት አካል የለም፣ የምናስመስልለት ነገርም የለም። ሚያቅ ያቀኛል። እውነት እውነት ነው፣ ሐሰት ሐሰት ነው። ከዛ ውጭ እኔ ደንታዬም አይደለም ማንም አካል እዚህ ጋር ቢኒም ሆነ ሌሎችም ቢሆኑ ሲዋሹ ካገኘው ልቀየርባቸው እንደምችል ያውቃሉ። ከውሸት ጋር ህብረት የለኝም እኔ። እናንተም ደግሞ ከኔ ጋር ህብረት እንዲኖራችሁ አልፈልግም። ሰንበዲ ትናንት ሌላ ነገር ይላል፣ ዛሬ ሌላ ነገር ይላል።
ፊቱ ደግሞ ብያችኋለሁ፣ ይሄን ነው በየደቂቃው ትቀያየራለህ። በየደቂቃውም ሌላ ነገር ትላለህ። የተለያየ ነገር ቢል የሚደንቅ አይደለም። ኦልሬዲ ሪካርዱ ስለተደረገ ስላለ እሱ ማስደመጥም ይቻላል። ራሱ እኔ አክሰስ እንዳል ያደረገበትን እና ያ እሱን እኔም በእርግጥ አውቃለሁ። ሪከርዱም እኔም እጅ ላይ አለ። ደጋግሞ አስምሮበት ከአንዴም ሁለት ሶስቴ በእኔ ነው ቬሪፋይድ የሆነው፣ በእኔ ነው አካውንቱ እንትን ያለው። እፎይ ከዚህ በኋላ አክሰስ ማድረግ አይችልም ብሎ ደጋግሞ ነግሮናል፣ በውስጥ ማለት ነው። ሪካርዱም እጄ ላይ ስላለ ይህንም በኮንፊደንስ ቦልድሊ መናገር የምችለው ነገር ስለሆነ ማለት ነው። ማስረጃውም እጃችን ላይ ስላለ እኔም ጋር ብቻ አይደለም ሁላችንም ጋር ስላለ ማለት ነው። ግን አደባባይ ላይ ወጥቶ ደግሞ ያንን ነገር ያደረገበት ያው ሸምጥጦ ወደ ሌላ ሀሳብ ለመሄድ ነው። መልካም፣ ይህን ክሊር ካደረግክላቸው አንጻር ሌላ ደግሞ እኔ ክሊር እንዲሆን የምፈልገው ነገር አለ። አንተ በፖስትከው ፖስት ስር ኤቢ በሚል አካውንት መጥቶ እንትን ጽፎ ነበረ። ምን ብሎ ጽፎ ነበር? ዲቴል ጽፎ ነበረ። 10,000 ፓውንድ እንዳለ እንደዚህ እንዳለ ምናምን ብቻ የሆነ ሀሳቦችን ጽፎ ነበረ ዘርዝሮ። ስለዚህ እዛ ላይ ጽፈ ገንዘቡን እንደዚህ በውስጥ በሽምግልና ሆነ በምንወያይበት ጊዜ እኔም አለው አንተም አለ ቪኪም አለ ቢኒም አለ እዚህ ጋር ያላችሁ አላችሁ ታውቃላችሁ። ይሄ ብር እፎይ አለ ወይ አንተ ጋር ብለን ስንጠይቀው እኔ ያላልኩም አለ። መተህ በሌላ አካውንት ብለሃል፣ ኮሜንት ላይ ራሱ እንደዚህ ብር ብለህ ይህንን አስወርተሃል። መጥቶ ቪዲዮ ከመስራቱ በፊት ነው የምነግራችሁ፣ ልብ በሉ። መጥቶ ቪዲዮ ከመስራቱ በፊት ይህንን ብሎ በዚህ ጉዳይ ላይ ተጨቃጨቅን። ሪከርዱ እጄ ላይ ያለ ማሰማትም ይቻላል። አላልኩም፣ ይሄ እኮ የኔ አካውንት አይደለም የሰው አካውንት ነው ብሎ መልሶ ደግሞ ቪዲዮ ሲሰራ ይሄንኑ ብር ወደ ዶላር ቀይሮ መንዝሮት ማለት ነው ይሄውን 10,000 ምናምን አይ ቲንክ ዶላር ምናምን ያገኛል የሚለውን በብር መነዘረውና በብር ተናገረው። እዚህ ላይ ክሊር እንዲሆንላችሁ ፈልጋለሁ። ይህንም በደንብ መረጃው እኔ እጅ ላይ ስላለ ማለት ነው እኔ ማቆም ስለሆነ መነሳት አለበት ብዬ ምለው ስለሆነ ነው። ምንድነው እዛ ጋ የተሰራው ትሪክ አስቀድሞም ነበሩ። ይሄና ገንዘብ እንደዚህ ትሰራለህ ብዬ ከተናገርኩ ሰው ይጠላሃል የሚል ነው። ገንዘብ ለገንዘብ ነው እፎይ የሚሰራው ብለው ሰዎች ይታዘቡሃል፣ ይጠሉሃል። ገንዘብ እንደዚህ የሚሰራ ከሆነ እፎይ ስለዚህ ለገንዘብ ብሎ ነው የሚሰራው። በ3 ወር እንደዚህ ያገኘ ብዬ ብናገር ሰው ለካ እፎይ ያለኛ ብር እያገኘ ነው ብለው ይታዘቡሃል፣ ይጠሉሃል። ይሄ ነገር ከተሰማ ለአንተ which means እኔን ሂምሌት ማድረጊያ መንገድ ገንዘብ እፎይ በደንብ ያገኛል። ስለዚህ ለገንዘብ ነው። ከሌላው አካል ከሆነ አሁን ታዲያ በ3 ወር ይሄን ያህል ገንዘብ የሚገኝ ከሆነማ እፎይ ለገንዘብ ብሎ ነው የሚሰራው ብለው ያስባሉ። ከዛ ይጠሉሃል። ፕላስ ደግሞ ከአንተ ጋር የሚሰሩ እነሱ እያገኙ ስላልሆነ ከእነሱ ጋር ትደባበራለህ። ስለዚህ እንደዚህ ብትል እንደዚህ ይሆንብሃል የሚል እኔን ማሰሪያ ነው። አብረው የሚሰሩ ደግሞ ያውቃሉ፣ እኔን ኪሴን የሚያውቃሉ። እንኳን ፊት ለፊት አደባባይ ያለውን ይቅርና ኪሴ ያለውንም ምንም ድብብቅም የለንም። እኔ ስናደድ ልናገር እችላለሁ እንጂ ሁሉም በገንዘብ ጉዳይ ላይ ያለኝን አቋም ውሸት ነው ብለው ፊት ያው እዚህ ሊያዋርዱኝ ይችላሉ። እና እንደዛ የማድረጊያ ነበር ለማለት የፈለግኩት ፖይንት ምንድነው፣ ከእሱ ጋር ተያይዞ በውስጥ እየመጣ የሚናገራቸው ነገሮች አሉ። ህዝቡ ማወቅ አለበት ብዬ ስለማስብ ነው፣ መጥራትም ስላለበት። ምንድን ነበረ የሚል ይሄ ነበረው በቴክስት እየጻፈ ላይቭ ስትገባ ኢቨን እኔ አውቃለሁ። እና ጊፍት ሲሰጡላ ይደብርህ እንደነበር አውቃለሁ። ላይቭ ገብተና እሱ ላይ አንዳንድ ነገሮችን ብታጠራልን ደስ ይለኛል። እኔ በውስጥ ስለማውቃቸው ህዝቡ ስለማያውቃቸው እነዛን ነገሮች በደንብ እንዲያውቃቸው ስለምፈልግ ነው። ያ ሜይ ቢ እዚህ ጋር ከመሰረቱ በደንብ ለማጥራት ያህል እንግዲህ እንዳልኳችሁ ቅድም ተዋወቀን፣ የመጽሐፍ እሱ ጋር ተሰበሰበ፣ መኪና አስመጭና ላኪ ነኝ ብሎ ጎረረ። ከዛ በኋላ ደግሞ ይህ ሰውዬ አስመጭና ላኪ ከሆነ ትንሽ ገንዘብ ቢቀመጥ እሱ ጋርም አያጓጓውም ከሚል አንጻር የኔ ገንዘብ እሱ ጋር ተቀመጠ። ከዛ እንደገና ደግሞ ይሄ ከሆነ በኋላ አካውንት እሱ ቲክቶክ አካውንት እንትን ሆነብኝ፣ ተቃጠለብኝ ነው ምናምን ነገር ሲል እኔ ትርፍ አካውንት ነበረኝ የቲክቶክ ማለት ነው። ከ10,000 በላይ ተከታይ ያለው ነበረኝ። ከዛ ቲክቶክ መግቢያ አጣው ምናምን ሲለኝ የኔን ቲክቶክ ሰጠሁት። እንደገና ከ10,000 በላይ ተከታይ ያለውን ቲክቶኬን በራሴ የተከፈተ በእኔ ስም በእኔ ስልክ ቁጥር የተከፈተን ሰጠሁት። እንግዲህ ገንዘቡም እሱ ጋር እያለ መጽሐፍቶቹም እንትኖቹም እሱ ጋር እንዳሉ ከዛ ቲክቶኬን ሰጠሁት ማለት ነው። ቲክቶኬን ሰጠሁት። እንግዲህ ልብ በሉ የኔን ቲክቶክ ትልቁንም አክሰስ ያደርጋል፣ ፓስዋርዱን ያውቃል፣
መግባት መውጣት ይችላል። ያ ያለ እሱ ራሱ ተናግሮታል። ለ3 ዓመት ያህል ቲክቶኮቹን የእሱንም ቼክስ አደርግ ነበር ብሏል። እና ያ ያለ እኔም ፓስዋርድም አልቀየርኩም፣ ምንም አልመሰለኝም። ከዛ ቲክቶኬን ደግሞ ያንኛውን ደግሞ ሙሉ ለሙሉ ሰጠሁት። አንደኛውን ቲክቶኬን ስሙን ቀይሮ ይጠቀማል ማለት ነው። ከዛ እንግዲህ አሁን ላይ በቅርብ ጊዜ ላይ እንግዲህ ቲክቶክ ካስቸገረኝ በኋላ ሲሞቼ ሲም አጣው ማለት ነው። እኔ ደግሞ መክፈቻ፣ ምክንያቱም የኔንም ቲክቶክ አሳልፌ ስለሰጠሁት ልክፈትልህ እንዴ በኔ ሲም አለኝ አለኝ ቲክቶክ። ፋይን እሺ ክፈትልኝ አልኩት። ከፈተና አንድ ሰብስክራይብ የለውም፣ 0 ሰብስክራይብ ሰጠኝ ማለት ነው። ቲክቶክ ከፍቶ ሰጠኝ። ስለዚህ ቲክቶክን የመጠቀም ጀመርኩኝ። ቲክቶክ ልክ ታያችሁ በረመዳን ሰሞን ስለነበረ ሰው በደንብ ነበረ፣ ማስታወቂያዎች በደንብ ተሰርተው ነበረ። የተለያዩ እነ ዘመድኩን በቀለም ብቻ የተለያዩ እነ ዮኒ ማኛም የተናገሯቸው ንግግሮች፣ ማስታወቂያዎች ምናምን ስለነበሩ ሰው መጥቶ በደንብ ሰብስክራይብ አደረገ፣ ፎሎ በደንብ አደረገ። ከዛ በኋላ ወዲያውኑ ቲክቶክ አደገ። ከዛ ጊፍት ሲመጣ አየህ እኔ ስለከፈትኩት እኮ ነው ይሄ ጊፍት የመጣው ይለኛል። ከላይቭ ስወጣ ምንድን ነው የሚለኝ ሰውየው? 70% እኮ የኔ ነው ይለኛል። ከዛ አንዳንዴ ምንድን ነው የምታወራው? አይ 70% የኔ ነው እንደዚህ እያገኘህለው 70% እኔ አካውንት ከፍቼ ስለሰጠውህ ነው ይለኛል። በቃ ጭቅጭቅ ሆነ፣ ነጋ ጠባ። በዛን ሰዓት ደግሞ ከዛኛው ሳይድም ፖለቲካ ለመስራት በጣም ተፍተፍ እያሉ ነው። አካውንቱም እያስቸገረኝ ነው፣ በጣም አዛ እያደረገኝ ነው። ከዛ ሁሌ ሲወጣ $30 ከተሰራ 70% የኔ ነው ብሎ ከዛ አስልቶ ይነግረኛል። ይደውላል። ኧረ በእናትህ እኔ ሰላሜን አትንሳኝ፣ በቃ ገንዘቡ ውሰድ፣ አጨቅጭቀኝ። እሱ ፊት ለእናንተ ብቻ ሳይሆን የምላችሁ እሱ ፊት ብየዋለሁ፣ ሰምታችኋል። ደጋግመህ ሰላሜን ነስተኸኛል። በየቀኑ ላይ ገብቼ በወጣው ቁጥር 70% የኔ ነው እንደዚህ ሰርተሃል ትለኛለህ። 10 ብር ሲመጣ 70% እኮ የኔ ነው ይላል። ይሄ እንደዚህ ነው ይለኛል። በቃ ሰለቸኝ ማለት ነው። መጨረሻ ላይ እንግዲህ አስቡ፣ አሁን አካውንት ስለከፈተልኝ አክሰስም ስለሚያደርግ በቃ ብዙም እንትን አላልኩ። ከዛ በኋላ በቃ ስልችት እያለ ይመጣ ማለት ነው። ከዛ በጣም ነገሩን ያባሰው መቼ ነው? ከዛ ይሄ የውይይቱ ሰሞን ጊፍቱም ከፍ ሲል ጊዜ በቃ አበደ ማለት ነው። አካውንቱን ዝጋ፣ አለበለዛ እንደዚህ ነው። እሺ ቁረጥና ድርሻዬን ስጠኝ፣ የፈለግከውን ይሁን፣ ኢቨን ሙሉን ውሰደው፣ በቃ ገንዘቡን አጨቅጭቀኝ፣ ሰላሜን ስጠኝ። ይሄንን እናንተው ፊትም ብየዋለሁ አላልኩህም ወይ ብዬ፣ ሙሉ ገንዘቡን ውሰድ፣ እኔን ሰላሜን ስጠኝ፣ አጨቅጭቀኝ። አይሰማም። እኔ ገንዘብ አልፈልግም ይላችኋል። ከዛ ሲደላችሁ እኔ ድንቡሎ 1 ብር አልፈልግም ይላል። እሺ ምንድን ነው ታዲያ የምንፈልገው? አይ እንድታውቀው ነው ደግሞ ይልሃል። እንድታውቀው ነው። ምንድን ነው ማውቀው ታዲያ? እሺ ምን አድርግ ነው የምትለኝ? አይ እንድታውቀው ብዬ ነው፣ አንተ ግትር ሆነህ ነው በቃ ይላል። ደግሞ ይተወዋል። ከዛ ላይ ገብቼ እንትን ስል ደግሞ ዛሬ እኮ ይሄን ያህል ሰርተሃል፣ ይሄን ያህል ገንዘብ አግኝተሃል ይለኛል። ነዘነዘኝ ማለት ነው። ነዘነዘኝ። እናንተው ፊት የተናገርኩትን ነው እዚህ ደግሞ እሱ ፊት ማለት ነው። ኢቨን ትዳር ባገባ እኔ በቃ በጣም ታጋሽ ነኝ ለካ እስክል ድረስ ማለት ነው። ትዳር ወንክብኝ ስለው ራሱ ሰምታችኋላ። ለምንድን ነው እሱ እንደዚህ እንትን ያልከው? መጨረሻ ላይ ሲሰለቸኝ ባለፈው ቦለኩት። ለምን ቦለካኝ ሲል ሰምታችኋል። ምክንያቱም ትዳር ወንክብኝ፣ በቀን 24 ሰዓት እየደወል ዛሬ ይህን ያህል ብር ሰርተሃል፣ ዛሬ እንደዚህ ሆነሃል፣ ዛሬ እንደዚህ ትለኛለህ። ትዳር ነው የመሰልከኝ እኮ። ትዳር ራሱ እንደዚህ ጭቅጭቅ ያለ አይመስለኝም። ምንድነህ አንተ ባለቤቴ አይደለ? ምንድን ነው የምትለኝ ስለው አላልኩም አላለም። ሰምታችኋል። ሪካርዱ አለ። ይሄ ቃል በቃል የተናገርኩትን ነው። ዛሬ እናንተም ዋሽቷችሁ እኔ ፊት ሲመጣ ያመናት ማለት ነው። ስለዚህ ከዚህ በኋላ ያሉን ነገሮች እየከረሩ መጡ ማለት ነው። ምክንያቱም እኔ ሲሰለቸኝ ገንዘቡን እሱ ጋር ያለውን ስጠኝ ስለው ሰበብ ማብዛት ጀመረ። መጨረሻ ደግሞ ኢትዮጵያ ነኝ አሁን ማውጣት አልችልም አለኝ ማለት ነው። እና የተወሰነው ይሄ ነው ያለው። የቀሩ ከእንትኖቹ ጋር የተያዙ አሉ። ዴቭ ጥያቄን ጨርሳል መሰለኝ። ጨርሻለሁ። እኛ ቀጥልዳሽ ይቀጥላለሁ። እሺ ቆስቲ ሰላም ብያለሁ። እሺ እኔ አንዳንድ ጥያቄዎች
አሉኝ። እንትን በቪዲዮ በሰራ ሰዓት አይተህ ከሆነ ተመልክተህ ከሆነ ድምፅ ስለነበር ነው። ቪዲዮ በሰራ ሰዓት እንትን ያደረገውን ለቲክቶክ ሰፖርት የላከው ኢሜይል ነበረ። ኢሜይሉ ላይ ባነበብኩት ሰዓት ያየኋቸው ነገሮች አሉ። ምንድን ናቸው? ፓርትነር ነን፣ አብረን የምንሰራ ነን የሚል ነገር አይቻለሁ፣ ተመልክቻለሁ። አንደኛ እሱ ነገር እንድትመልስልኝ እፈልጋለሁ። እንዴት ነው? ፓርትነር ናችሁ ወይስ ምንድን ነው? ምክንያቱም እኔ ምንም አውቀው ነገር ስለሌለ። ሁለተኛ ነገር ቲክቶኬን ብሏል ከፍቼ ሰጥቼዋለሁ፣ እፎይ ሶስትን እኔን ከፍቼ ሰጠሁት ብሎ ካለ እንዴት ነው ቲክቶኬን ሀክ አድርጎኛል ወስዶብኛል ብሎ ሊል የሚችለው? ማለት አሁን አንተ ቀደም እንደነገርከን ያንተ የሆነ 10,000 ፎሎወር ያለው በአንተ ስም በአንተ ስልክ ቁጥር የተከፈተ አካውንት እንደሰጠኸው ነግረህናል፣ እኔም አውቃለሁ። ስለዚህ እንዴት ነው ሀክ አድርጎኛል የሚለው? ሁለተኛ ነገር ይሄን መልስልኝ። ሶስተኛ ጥያቄ አንድ ይኖረኛል፣ ይቺ መልስልኝና ወደዛ ሄዳለሁ። ያ እንግዲህ ቲክቶክ ላይ ምንም ፓርትነር ምናምን የምትለው ነገር የለም። የትኛው እሱ ስራ ከፍቶ ስራ ፈጥሮልኝ የምሰራው ነገር አይደለም። የስራ ባልደረባ ወይም ምናምን ነገር ብለህ የምትለው እኮ የሆነ ድርጅት ወይ የሆነ ቦታ ላይ እሱ ቀን ኖሮት አንተ ደግሞ ያንን ካፒታሉ ምናምን ኖሮ ኢንቨስት አድርገህ ምናምን ነገር ከዛ ስቀጥረህ ስታሰራው ወይ እንደዛ ነገር ቢሆን እሺ። አንድ ቀን ቲክቶክ ላይ ሰርቶ ማያቅ፣ አንድ ቀን ገብቶ ማያቅ እና ቻሌንጅ ተደራርጎ ማያቅ ሰው እንደዚህ ማለቱ አስቂኝ ነው። ሌላኛው አካውንቴን ሰርቆኛል ብሎ ያለበት መንገድ እንዳልኳችሁ ነው። ቆስጤም እንዳለው ከ10,000 በላይ ተከታይ ያለው የኔን አካውንት ሰጥቼው ነበር። እሱ ደግሞ 00 ከፍቶ በሲሙ ሰጥቶኛል። እኔ በሲሜ ከፍቼ ሰጥቼው ነበር፣ እሱ ደግሞ በሲሙ ከፍቶ ሰጥቶኛል። ግን ተሰረኩ ያለበት ምክንያት ምንድን ነው? እናንተ ፊትም አይቷል ብሏል፣ ተደጋግሞ ተናግሯል። ለ3 ዓመት ያህል የእሱን አካውንት አክሰስ እያደረግኩኝ እየገባው እየወጣው እያየው እንዴት ፓስዋርድ ይቀይርብኛል? አሁን ነው ተሰርቋል ያለው። ምንድን ነው ፓስዋርድ እንደምን ቀየርክ? ይሄ በራሳችሁ እንትን ላይ አካውንት ላይ እንዴት ፓስዋርድ ቀየራችሁ ተብላችሁ ሌባ ናችሁ ስትባሉ ማለት ነው። እንዴት ፓስዋርዱን ቀየርክ የሚል ነው ዘመቻው። ፓስዋርድ ለምን ቀየርክ? ተሰረቀ ያለው እሱ ፊትም ሰምታችኋል፣ እናንተ ፊትም የዛሬ 2 ቀን ምናምን ፓስዋርዱን ቀይረሃል። ስለዛ ፓስዋርድ ስቀየር ዝም ብዬ አላይህም ማለት ለ3 ዓመት ያህል ሳጠረጥረኝ ምንም እንትን ሳትል አካውንትህን እየገባው እየወጣው ሳይኖሬ እንዴት የዛሬ 2-3 ቀን ፓስዋርድህን ትቀይራለህ ነው ያለው። እናንተ ፊት ራሱ የተናገረው ሪከርዱም ያለ ስለሆነ ስለዚህ ለ3 ዓመት ያህል አካውንቶቼን ወደ 3 ቲክቶክ አካውንቶቼን ቼክ ሲያደርግ ሲያያቸው የነበረ አካል ፓስዋርድ በተቀየረ በሁለተኛው ቀን ነው ይሄን ያደረገው ማለት ነው። እሱ ላይ እንዲጠራ እዚህ ጋር እንዲጠራ ውስጥ አለ የምታጠራው ነገር። እሺ ኦፍኮርስ እዚህ ላይ እሺ፣ ትንሽ በዚህ ተያይዞ ያለ ነገር ነውና አንድ ከባድ ብዬ ማስበው እንደ ትልቅ ኢሹ ነው ብሎ የቀረበው ነገር አለ ወንድማችን። ምንድነው ግብር ክፈል የተባለው የሚል ደጋግሞ እየተናገረ ነበር። ከፍቶ ስለሰጠህ አካውንቱን ግብር እየመጣብኝ ነው ግብር ክፈል እያለ ነበር። ምናልባት እፎይ በነበራችሁ ጊዜ ዱሬሽን እፎይ 3 የተከፈተበትን ታይም አውቃለሁ። ያ ቲክቶክ ባስቸገረ ሰዓት እየተዘጋ እንትን ባለ ሰዓት ነው ይሄ የተከፈተው። ኦኬ አውቃለሁ። ከዛ ሰዓት ጀምሮ እስካሁኗ ሰዓት ድረስ አንድ የታክስ ኢንፎርሜሽን የግብር እንትን ኢንፎርሜሽን ይህን ያህል መጥቶብኛል ብሎ የላከልህ ወይ ይህን ያህል አለ ይህን ያህል አለብህ ይህን ያህል ክፈል ተብያለሁ ብሎ የሰጠህ የጠየቀ ማስረጃ ይኖር ይሆን? ልጁ ነገርኩ ዝም ብሎ የመጨቃጨቅ ነው። አንዴ 70% የኔ ነው ይላል።
አንዴ 50% ይላል፣ አንዴ 40% የኔ ነው ይላል። 40% የኔ ነው ሚኒመም 40% ይላል። ከዛ 70% ይላል። ከዛ በቃ ይሄ ነው የሚጨቃጨቀው። በቪዲዮ ይሄን ያህል ልታገኝ ትችላለህ። በቪዲዮ እንትኑ ማሳየት ይቻላል። 40 ብር ነው የተሰራው በቪዲዮ በሚሊየን ታይቶም 40 ብር ነው በቃ። እሱ ፊቱም ብያለሁኝ ነው እንዲህ እየተገኘ ነው ሲል $40 ነው። $40 እንግዲህ $40ን ከዛ ወዲያ ካልኩሌት አድርጉት በኢትዮጵያ ብር ስንት ነው የሚሆነው? አይደል ነው 10 ሺህ ይሆናል አይሆንም ይመስለኛል። እና እኔ እኮ ግብር ጉዳይም አንጣ፣ እሺ የግብር ስቴትመንቱን አንጣ። አይ 30 ሺህ ከደረሰ ነው እንደዚህ 30 ሺህ ከሆነ 20% እንደዚህ እንትን ይለኛል ምናምን ደግሞ አለ። በአመት ነው የሚመጣው 30 ሺህ ከሆነ እንደዛ ነው። እስከዛ እንደዛ ካልሆነ ግን ችግር የለውም ደግሞ አለ። ኖ አምጣ ስቴትመንቱን። ከፈለገ ከዚህም በላይ ከሆነ የቲክቶኩም ካልቻለ ከፍላለሁ፣ አትጨቃጨቀኝ። ሙሉንም እኮ ውሰድ ብየዋለሁ ደጋግሜ፣ አትጨቃጨቀኝ። ግን እኔ ጭቅጭቅ አልፈልግም። እኔ በገንዘብ ጉዳይ ላይ በተለይም መጨቃጨቅ አልወድም። ደጋግሜ ይህንን ደግሞ ለሱ ብቻ ሳይሆን እናንተ ፊትም አላልኩህም እንዴ ብዬ ነግሬዋለሁኝ። ከፈለክ ሙሉውን ውሰድ፣ አትጨቅጭቀኝ። ይህንኛው በ3 ወር ውስጥ እንዲህ ተሰርቶ መጥቷል ብለሃል አይደለ? የመጨረሻ እኮ ትቼ በኋላ እናነሳዋለን ስላለ ነው እንጂ እሱ ጋር ያስቀመጥኩትን ትቼ፣ የመጽሐፉን ትቼ፣ የቲክቶኩን ትቼ የተሰበሰበውን ያኔ የተሰበሰበውን በእኛ ስም በኔና ጲላዶስ ስም እሱንም የኔን ትቼ በቃ የጲላዶስን ላክ። እኔን ተወኝ በቃ። ከኔ ጋር ስለምትግባባ እኔ በእሱ መወቀስ ስለሌለብኝ ቢያንስ የእሱን ብር ላክ በቃ ብያለሁኝ እኮ። ይህንን ደግሞ እሱ ፊትም ብያችኋለሁ። ቢያንስ እሱን እንኳን ላክለት። ሁሉንም የኔን ውሰደውና በቃ እሱን ላክ። እሱንም መላክ አልቻለም። ሰበብ ነው የሚፈልገው፣ ሰበብ ነው የሚፈጥረው ማለት ነው። ስለዚህ አካውንቱን ሰረቀኝ እንደዚህ ያለኝ እንግዲህ እፎይ 3ን እሱ አንድ ቀን ገብቶበት ወይንም ደግሞ አንድ ቪዲዮ ለቆ ከሆነ ልቀጣ። እናንተም ታውቃላችሁ። ዴይ ዋን አካውንት የተዘጋ ብዬ እኔ ነኝ የገባሁበት። ሲሙ የእሱ ነው፣ በእሱ ነው የተከፈተው። እኔ ከፍቼ ከ10 ሺህ በላይ ተከታይ ሰጠሁት። እሱ ደግሞ 0 አካውንት ከፍቶ ሰጠኝ። ዳሲት የምን መስራት ነው? በዘራችንም ሌብነት የለም። ሌባ ልጅ ያላትና ትፈር። እኔ እናቴ መኮራብኝ፣ ታማኝ ነኝ። ለእናቴ ቡና መግዛት ቲክቶክ ንጽጽር መስራት ከጀመርኩ ነው። ችግር የለብኝም። እኔ ሰራለሁ፣ ገንዘብ አገኛለኝ። በታማኝነቴ እኔ ማንም የሚጠራጠረኝ የለም። እንኳን እንትን ልል 3 ዓመት ያህል ስቆጣጠረው ቼክ ሳደርግ ነበር። ፓስዋርድን ቀየረ። ስለዚህ አካውንት የሰረቀኛል። ቤተሰቦች ማንም የሚኮራብኝ እንጂ የሚያፍርብኝ ማንም የለም። እኔ በእንደዚህ አይነት ጉዳይ ላይ ከምንም ጋር እንደማልነካካ ያውቃሉ። እንድታጠራው ነው በዛው ውስጥ ባይዘዌ አካውንት ከፍቶ ነው የሰጠ ወይስ ኪራይ ነው? ከፍቶ ከሰጠ የራስህ ንብረት ነው። ንብረትን ደግሞ እንደፈለክ ማድረግ ትችላለህ። ምናልባት የታክስ ኢንፎርሜሽን ብሎ ሲያጭበረብር ሰምቻለሁ። ማለት ምንድነው ያለው? ቫሪፋይድ የሆነ አካውንት ነው፣ ስለዚህ ግብር ስለሚመጣብኝ ነው ሲቀይር ዝም ብያ ላለውም ለሱም ቢሆንም ኢንፎርሜሽን እናስነሳ፣ እዛ ላይ ያለውን የኔን ኢንፎርሜሽን በሌላ ተካ ብለሃል አይደለ? እኛ ፊት ነው ያለ። እሱ ደግሞ ፕሮሰስ ላይ ነካ አይደለ? አሁን ችግርም እንዳይፈጥርበት እሱ ላይ ማለት ነው። ምናልባት የግብር ምናምን የሚለው ችግርም እንዳይፈጠር የሆነ መፍትሄ እንደተበጃ አውቃለሁ። እኔም ራሱም ያውቃል። ኢንፕሮግረስ ለቲክቶክ አመልክተ ቲክቶኮች ተቀብለው እየታየ ነው ብለውክ ኢንፕሮግረስ ብለዋል ብለህ ልከህለታል። ስለዚህ የታክስ ጉዳይም ችግር እንዳይኖረው ማለት ነው። ስለዚህ አካውንቱን ከፍቶ ሰጠ፣ ስጦታን የሰጠህ እንጂ ኪራይ አይደለም። እሱ በሚፈልግበት ሰዓት የሚወስደው ወይም ደግሞ አንተ አካውንት ላይ ማዘዝ ካልቻልክ ድሮስ አካውንት አልሰጠህም ማለት ነው። ከፍቶ አልሰጠህም። ስትቀይር እንደዚህ አይነት ችግር ካመጣ ችግሩን ደግሞ ለመናገር የፈለገው ምንድነው? እሱ አካውንቴ ቫሪፋይድ ስለሆነ ግብር ኢንፎርሜሽን ስላለው ብር ከተሰራበት ምናልባት ግብር ይመጣብኛል ወደፊቱ የሚል ሀሳብ ነው። ያ ደግሞ እንዳይሆን ሂደት ላይ ነው። የእሷ ኢንፎርሜሽን በጠቅላላ ወጥቶ በሌላ ኢንፎርሜሽን ለመተካት ማለት ነው። አንድ እሱ ነው። ሁለተኛ ከዛ በኋላ ከዛን ቀን ጀምሮ ከተቀየረ ጊዜ ጀምሮ
የአካውንት እፎይ እንዳይገባበት ፍሮዝን ሆኗል። ምክንያቱም ችግር ይመጣብኛል ምናምን ስላለ በቃ ተቀመጠ። ካልተሰራበት ካልተገባበት ከየት ነው ግብር የሚመጣው? አንደኛ። ሁለተኛስ እንዲቀየርለት ይቀይር ኢንፎርሜሽን ብሎ ስላለ ሊቀየር ስለሆነ ለምንድን ነው እዚህ ላይ ታዲያ ችግር መስሎ የታየው? ልትቀይር ስታስብ ይሄን ምናልባት ሀሳብ ስጥና አንድ የመጨረሻ ጥያቄ አለችኝ፣ ከዛ እኔ እጨርሳለሁ ጥያቄ። እንደሰማችሁት ነው እኛ ፊት የተናገረውን ስልክ ቁጥሩን ቀየረ፣ ጂሜሌንም ቀየረ አለ። በመጀመሪያ ግን ምን እያለ ነበረ? የኔን ኢንፎርሜሽን ከቲክቶክ ላይ አውጣልኝ ነበር አይደለ? እናንተ ሰምታችኋል። ኢንፎርሜሽኔ ቲክቶክ ላይ ስላለ ስልክ ቁጥሩና ጂሜሌ በእኔ ስለተከፈተ እንትኔ መረጃዎች እዛ ያሉት ይውጣልኝ አለ። አክሰስ ያደርጋል። በየቀኑ ስገባ ያያል። ስንት ምን ተገኘ፣ ምን አለ፣ ከማን ጋር ምን አልኩ ያየዋል። ከዛ ልክ የጭቅጭቅ ሲመጣ ሰው ማመልከቻ አስገባውኝ። ማመልከቻ እንትኑ እንዲቀየር ማለት ነው። ሳስገባ እነኝን ሁሉ ወደ ራሴ ማዞር አለብኝ። ወደ ራሴ ያዞርኩኝ። አያቸው ማለት ነው። ተበሳጨ። እሱ የሚፈልገው ዝም ብሎ እየተጨቃጨቀኝ መኖር ነው። ቀይር ይለኛል። መቀየር አልችልም አይነት ስታፍ ማለት ነው። ከዛ ማመልከቻ አስገባውኝ። ስልኩን ቀየርኩ፣ ጂሜል ቀየርኩ። ስቲል አክሰስ ማድረግ ይችላል ፓስዋርድ ስላልቀየርኩኝ። ሰው ማመልከቻ ሳስገባ ይህንን ሰው የግዴታ ለማስወጣት በቃ የግዴታ ፓስዋርድ መቀየር አለብኝ። ፓስዋርድ ቀየርኩኝ። ኢሚዲየትሊ ፓስዋርድ ስቀይር እሱ ሀክ ተደረግኩኝ አለ ማለት ነው። ሲስተሙ ገና እንትን እያለው ኢንፕሮግረስ እያለ የኔን ማመልከቻ እንትን እያለ እሱ ደግሞ ኖ ተዘርፌ ነው አካውንቴ ብሎ እንትን አለ ማለት ነው። ላይቭም አልገባሁበትም፣ ቪዲዮም አልሰራሁበትም። እንደው ግብር ኔክስት ይመጣብኛል ብሎ እንዳይል እንኳን ላይቭም አልገባሁበትም፣ ቪዲዮም አልሰራሁበትም። በሁለተኛው ቀን ፓስዋርድ በቀየርኩ በሁለተኛው ቀን ነው እሱ የወሰደው። ከዛ ለምንድን ነው ሲባል ሰምታችሁታል። እና ዝም ብዬ ላይ ነው እንደ ፓስዋርድ ስቀየር ነው ያለው። 3 ዓመት ያህል የአንተን አካውንት አክሰስ እያደረግ ቆይቼ ፓስዋርድ ስቀየር ዝም ብዬ ላይ ነው ወይ? ወስጄዋለሁ አለ። አክሰስ ማድረግ አይችልም እፎይ ካሁን በኋላ አለ። ስለዚህ ይሄ ግልጽ ነው። ምንም ከግብር ጋር ግብርም ደግሞ ተጠይቋል። ስንት ነው የሚለውንም አንደኛ እሱ ጋር ገንዘብ ባይኖር ኖሮ ቲክቶክ ውስጥ ያለ ገንዘብ ብቻ ቢሆን ኖሮ እንዳላችሁት ይሄ ሰውዬ ሊፈራና ኦኬ ሁሉንም ሊያወጣብኝ ይችላል ፓስዋርዱን ከቀየረ ብሎ ሊሰጋ ይችላል። ከዛ አንጻር ሜቢ ሊሆን ይችላል። አንድም ደግሞ እንትኑንም የቀየርኩት ምንድነው እሱ ስልክንም እንትንም የቀየርኩት እንዳልኳችሁ ቅድም ሜቢ ያልተነሳ ሚስ የተደረገ አለ። ገንዘብ ደጋግሜ እንዲሰጠኝ ጠይቄው ሊሰጠኝ አልቻለም። ገንዘብ ሊሰጠኝ ስላልቻለ ምክንያት ነው የፈጥረው የሆነ ሰዓት። ከዛ የፔፓሏን ረስታችኋት ነበር። ኢትዮጵያ ነኝ ያለሁት፣ እሺ ከፔፓሌ ያውጣና ተጠቀማለኝ። ምናል ከፔፓሌ ተጠቀም አለ። ከዛ ፔፓሉ ተጠቀም ሲለኝ እኔ የሰው አካውንት አክሰስ ማድረግ ስላልፈለግኩ አልገባውም ፔፓል ውስጥ። ኮዱን እነግርሃለሁ ከዛ ተጠቀም በቃ ምናምን ብሎ ፔፓሉን ላከልኝ። እንዴ የሰው አካውንት ውስጥማ አልገባም። ብዙ ገንዘብ የሚኑር ትንሽ ገንዘብ የሚኑር ነገ ሊያቀያይም ይችላል። የሰው አካውንት ውስጥ ከገባው ብዬ ሳልገባ ቆየውኝ። እዚህ ጋር ካያችሁ እንደውም ተጨቃጭቀን ነበር በመጀመሪያ ገብተሃል ምናምን ብሎ። ከዛ ያልገባሁት ምንድነው መጀመሪያ ቀን የሰው አካውንት ሰው ገንዘብ ውስጥ መግባት ያላወጣሁትን አወጣ ቢለኝስ ገንዘብ መጥፎ ነው ሊያነካካን ይችላል ብዬ ተውኩኝ። ከዛ ግን እንደ አጋጣሚ ገንዘብ በጣም የሚያስፈልገኝ ሰዓት መጣ። ከዛ እንደገና በቃ ፔፓሉን እሺ ልጠቀመው በቃ ያለውን እንትን በልና ንገረኝ በቃ የተወሰነ መጠቀም ፈልጋለሁ አልኩት። እሺ ፔፓል ውስጥ ያለውን እንድጠቀም ብዬ ኮድ ነገረኝ። ስገባ 00 ነው፣ አንድም ብር የለው ፔፓሉ ባዶ ነው። 00 እኮ ነው ባዶ ፔፓል ገንዘብ የሌለው ምን ላድርግ ብዬ ስክሪንሻት አድርጌ ላኩለት። አዎ የለውም አለኝ። ወደ ባንክ አስገብቼዋለሁ ብሩን ፔፓል የለም አሁን አለኝ። በፊት ፔፓል ላይ ነው ያለው ገንዘብ ላይ ነበር ሰው እንድጠቀመው መስሎ ነበር ነው እንትናል። ከዛ እና ታዲያ ምን ላድርገው በቃ ቲክቶክ ላይ ያለህን ወደ ፔፓሉ አውጣና በሱ ትጠቀማለህ አለኝ። ከዛ ዝም አልኩ። አሁንም
ምንም አልተናገርኩም። ምክንያቱም እኔ ፔፓል እንደዛ ከሆነ እኔ በራሴ እንትን አለም እንደ በፔፓል አውጥቼ ራሴ እንትን አለም እንደ ያለውን ራሱ እንዲሰጠኝ ነው እንጂ ብዬ ዝም አልኩኝ። አሁንም ገና የሱን ፔፓል ጠይቄ ኮድ እየጠየኩ የቲክቶክ ኮድ እየጠየኩኝ እንደገና አሁንም እንድጠቀም እያሰረኝ እንደሆነ ገባኝ። ከዛ አሁን ዝም አልኩኝ እና ሌላ ፔፓል ሊንክ አደረግኩኝ። ከዛ አሁን ሊንክ ለማድረግ ደግሞ ኮድ እንትን ስለሚል ስልኩን ቀየርኩትና ኮድ ወደ እኔ እንዲመጣ አድርጌ ፔፓሉን ሊንክ አደረግኩኝ። ከዛ ሳስበው መልሼ እንትን አልኩና የሰውዬ ሜይ ቢ ሊደብረው ይችላል አልኩና እሺ በቃ ፔፓል ቲክቶክ ላይ ሊንክ ላድርግ፣ ሊንክ ሳደርግ ኮድ ይገባልሃል ንገረኝ አልኩት። ከዛ ኖ አስቀድሜ ነው እንጂ ፔፓል ሊንክ በቃ ገንዘብ እንደገና አሁንም ሲያስፈልገኝ ምክንያቱም አማራጭ ስለሌለኝ እሺ በቃ በሌላ ቀን እሺ በቃ ፔፓልን ሊንክ ላድርግና በቃ ገንዘብ ልጠቀም ቲክቶክ ላይ ካለው እና ላውጣ እሺ በፔፓሉ አልኩት። ከዛ እሺ ገንዘቡን ወደ ፔፓል ልከህ ከዛ ደግሞ ለማን ልልክ ነው ገንዘቡን አለኝ። ይሄን ጊዜ በጣም አናደደኝ። እንዴ ምን ልገዛ ወደ ማን ልልክ ነው እንዴት ይለኛል? ይሄ ወይን ሚስቴ ትዳር ውስጥ ብትሆኑ ባልና ሚስት እንዲህ ልትጠያየቁ ትችላላችሁ። ምን ልታደርግ ለማን ልልክ ነው ገንዘቡ ምናምን የሚል ፔፓሉ ላይ እንትን ሲል ኦኬ ዝም አልኩት። አሁንም ዝም አልኩትና ተውኩት። ከዛ በኋላ ሰው እንደገና ወደ ፔፓሉ ከላኩ በኋላ አዛ ሊያደርገኝ የሚችላል ሰው እያልኩና እሱን ኢግኖር አደረግኩትና ፔፓል ሊንክ አደረግኩ ማለት ነው እሱን። ከዛ በኋላ ልክ ፓስዋርድ ስቀየር ቀወጠው ማለት ነው። እዚህ ጋር ተዘረፍኩ ብዬ አካውንቴን እንዲያደርገዋል አስመልሰዋለሁ በእኔ ስም እንደተከፈተ እንዳዘነጋ ምናምን ብሎ ቴክስቶች መጻፍ ጀመረ ማለት ነው። ስለሰለቸኝ ዝም አልኩት በቃ እና ይሄ ነው ያለው። እዚህ ጋር ተያይዞ እንዲጠራ በጣም የምፈልገው ፖይንት አለ። ማለትም እሱም የተናገረው ነገር ስለ ፎቶዎቹ ሀክ አድርጎኛል ስናፕቻቴን የሚል ነገር ክሌም አድርጓል። እና እውነትም ሀክ አድርገኸዋል እንደ ስናፕቻቱ? ከዛሬ 20 ቀን ምናምን የኔን ሶሻል ሚዲያ አካውንቶችን ፖስቻቸዋለኝ ምን እንደምጠቀም ስንት አካውንት እንዳለኝ ያሉኝን የአካውንት ስም ዝርዝር የዛሬ 20 ቀን ምናምን ለቅቄያቸዋለኝ። እኔ የምታገኙት በዚህ ነው ብዬ። ስናፕቻት እዛ ውስጥ አለ አይተሃል? የለም አላየሁም በተአምር። እንኳን ሀክ ላደርገው ይቅርና ስናፕቻት የለኝም። ምን ያህል ጥንቁቅ እንደሆንኩ እኮ እንትኑን እንኳን አካውንት እሱ የተሰጠኝንም እንኳን የሰው ውስጥ ላለመግባት አክሰስ ላለማድረግ እምቢ ያልኩ ሰውዬ ሀክ ማደርግ ይመስላል። ለምንድን ነው አልገባም ያልኩህ? መግባት የደበረኝ ኢቭን የሰውን ገንዘብ ላለማየት እንኳን አልገባም ያልኩ ሰውዬ የራሴን አካውንት 3 ዓመት እንኳን አክሰስ ሲያደርገው ቴክስቶች ሲያይ ምን ሲል ምንም ያልመሰለኝ ሰውዬ ሰው ውስጥ ግን አልፈልግም ያልኩ ሰው ሀክ ማድረግ እንደው እንደዚህ እዚህ ስማች እንትን መስላችኋለሁ እንዴ? አንደኛ። ሁለተኛ ስናፕቻት አለመኖሩ ብቻ ሳይሆን ሀክ አለማድረጌ ብቻ ሳይሆን እሱ ቴሌግራም ላይ ያለ ነው። ከቴሌግራም ላይ የተወሰደ ፎቶዎች ናቸው ቴሌግራሙ ላይ ያሉ፣ ስናፕቻት ላይ አይደለም። ሌላኛው ግን እዚህ ጋር መጥራት ያለበት ምንድነው እሱ ፎቶ ታዲያ ለምን ተለቀቀ? ሜይ ቢ ምን አልክ? ያ ትክክል። ፎቶ ከስናፕቻት ከወሰድከው ለቀቅከው። ስትለቀውስ እንዴት ነበር የለቀቅከው? እኔ ስለማቅ ህዝቡ ማወቅ ስላለበት ከአንተ መስማት ስላለበት ነው። ፎቶውን ከመልቀቅ በፊት ከስናፕቻት ሳይሆን ከቴሌግራም ነው ያገኘሁት ብለናል። አሁን እሱ ስናፕቻት አለ፣ አንተ ከቴሌግራም ነው ያገኘው። ከቴሌግራሙ ላይ የነበረውን ነው። እሱን ፎቶ አስፈቅደኸው ነበር ልለቀው ስትል? አለቀኩም። ሜይ ቢ በዚህ ጉዳይ ላይም ግልጽ ለማድረግ ያህል አካውንቱን እንደሚወስድ ከነገረኝ በኋላ እኔን ካስወጣኝና ወደሱ እንትን ካለ በኋላ ስለዚህ ከ400,000 በላይ ተከታይ ያለው አካውንቱ 400,000 በላይ ቀላል አይደለም። ኦልሞስት ግማሽ ሚሊየን ህዝብ እፎይም ብሎ ነው ያንን አካውንት ፎሎ ያደረገው። ግማሽ ሚሊየን ህዝብ ያ አካውንት ውስጥ ያንን ግማሽ ሚሊየን ህዝብ ቢጭበረበር ተጠያቂ እኔ ነኝ። ማይሆን ነገር ቢፖሰትበት አንደኛ
እፎይ እንደዚህ አይነት ፖሰተ ተብሎ የሚባለው አይ እኔ አይደለሁም እኮ የፖሰትኩት ተሰርቆብኝ ነው ብል ብዙ ጊዜ ላይ አንዳንዶች የሆነ ነገር ያደርጉና ከሆነባቸው በኋላ ለማስተባበያ የሚያደርጉት አይነት ስታፍ ነው የሚመጣው። ማንም ሊያምነኝ አይችልም። ስለዚህ አስቀድሜ ምን አልኳቸው? አካውንቴ ከእጄ ወጥቷል፣ ስለዚህ በእኔ ስም አይደለም በእኔ እጅ አይደለም ብዬ ጻፍኩኝ፣ ፎቶውንም ሳልጠቀም። ከዛ አብዛኛው ኮመንት ግን ሙስሊሞችን መሳደብና መራገም ጀመሩ። ሙስሊሞች እንደዚህ ያደረጉ እንደዚህ ምናምን የሚል ሌላ እንትን ለፖለቲካ ወይንም ደግሞ እየዋሸውም እንዳይመስል ደግሞ አሁንም ማጥራት አለብኝ። ከዛ ምን አልኩት? እናንተ ጋር የፖሰትኩትን ከመፖሰቴ በፊት ለሱ ልኬለታለሁ። አካውንቱን ከወሰድክ ነገ ለሚሰራው ወንጀል በዛ አካውንት ላይ ማን ነው አካውንቱን የሚቆጣጠረው፣ ማን ነው ያስተዳደረው ያለው የሚለውን ሰው ማወቅ አለበት። ሰው እንዲያውቅ ደግሞ የአንተን ፎቶም አንተ ማነህ የሚለውንም ደግሞ በዙሪያ ያሉንም ብለቃቸው ትክክል ነው ወይንስ ችግር ያመጣል ብዬ ላኩለት። ምክንያቱም ዝም ብሎ አካውንቱ ተወስዷል ብዬ ብናገር ከዛ በዛ አካውንት ፋውል ቢሰራ ተሰርቶ ከሆነም ነገ ማን ነው ምንድን ነው ተብዬ እኔ መንጋተት የለብኝም። ኦልሬዲ አሳውቄያለሁ። ካሳወኩኝ በዛ አካውንት የተሰራን ፋውል ያንን ሰውዬ ነው የሚይዙት። ፎቶ አለ ኤቭሪቲንግ። እሱን የሚያውቁት እነማን እንደሆኑ እስተነ ቤተሰቡ ስላሉ እነሱን ይጠይቅ። ልጃቸው እንደዚህ እንዳደረገ የት እንደሚኖር እሱ መጠየቅ ይችላሉ ማለት ነው። ስለዚህ ምን አለኝ? ምንም እንደዚህ አንተ የኔን ሙሉ ቤተሰቦቼ ወስደህ የኔ ነው ብለህ ፋውል ብሰራ ቤተሰቦቼ ላይ ስለዚህ አንተም ቤተሰቦች እንዲያውቁት ስለዚህ አንተነትህ እንዲታወቅ ልልቀቅ አልኩት። ተፈለክ ሌሎች ፎቶዎችም የቤተሰቦችንም ልጨምርልህ ትችላለህ አለኝ። አይ ተጨማሪ ፎቶዎች የቤተሰቦችም ያንተም ስለማያስፈልገኝ ቴሌግራም ላይ ያለው ይበቃኛል ብዬ እሱን ለቀኩ ማለት ነው። አስፈቅጄ ነው። ቴንክ አመሰግናለሁ። ጨርሻለሁ በእኔ በኩል። ቀጥል። ሌሎች ቢኒ ጥያቄ ያለኝ ስትል ነበረ ክርስቲያን ምናምን ቀጥሎ። ያ ጥያቄ ያለኝ ከጥያቄ በፊት ግን አንድ ማሳሰቢያ እናገርና የመጨረሻ ጥያቄ እንጠይቅና እኔ እጨርሳለሁ። ማሳሰቢያው ምንድን ነው? ማሳሰቢያው ይሄ በእርግጥ አሁን ከዚህ በፊት በንግግሩ እፎይ እንዳየ ነው ገንዘቡን ላለመስጠት አንዳንድ ማስፈራሪያዎች ነገሮች እንደዚህ አይነት ነገሮች ለማድረግ ሞክሯል። ምንድነው እነዛ ምንድናቸው? እንዲህ ነው የምታገኘው፣ እንዲህ ትሰራለህ ምናምን የሚል ሰዎች እንዲጠሉ አደርጋለሁ፣ ከአንተ ጋር በዙሪያ ያለሁም እነሱ ስለማይሰሩ አንተ እንደዚህ ስለምሰራ ከእነሱ ጋር ትደባበራለህ ብሎ ገንዘቡን ለማስቀረት እጁ የገባውን ገንዘብ ላለመስጠት ነው ያደረገው። አንድ ነገር የምንነግረው ይሄ ገንዘብ በስነስርዓቱ የተሰበሰበው ለነሱ ነው፣ በስነስርዓቱ መመለስ አለበት። የግብር ስቴትመንትም ቢሆን ማምጣት መቻል አለበት። አሁን እንግዲህ ምናልባት ከ2500 በላይ ፓውንድ ለግብር ብሎ ይዟል። 2500 ፓውንድ የሚሆን ማለት ነው። ተመልከቱ። እኔ ምንም አልፈልግም ብሩን ይሰድ ይላል፣ 5 ሳንቲም አልፈልግም ይላል። ግን 2500 በላይ ፓውንድ እጁ ላይ ያስቀምጧል። በዶላር ደግሞ ከ3000 በላይ ዶላር ማለት ነው። ኦኬ። ስለዚህ ይሄን ነገር አሁን የሚሰማ ከሆነ የግብር ስቴትመንት አምጥተህ የከፈልከውን በዚህ አምጥተህ ቀሪውን ብር ትመልሳለህ። ቀልድ አይደለም ማለት ነው። ገብቷል? የተሰበሰበው ለነሱ ነው፣ በእነሱ ስም ነው የመጣው። ማንም ተነስቶ በአደራ የተሰጠውን ብር ዝም ብሎ የሚዘርፍ ወይም የሚወስድ አይደለም። ስለዚህ በዚህ አንፋታም። ብሩን ትመልሳለህ። ቲክቶክ ውስጥም ያለውን አካውንት ውስጥም ያለውንም ብር ትመልሳለህ። ይሄ የተቋሙ ነው፣ የግለሰብ አይደለም። ገብቷል? ሁሉም ሰው የሚጠቀምበት ነው። ስለዚህ ዝም ብሎ ገና ለገና የግብር ስቴትመንት ባልመጣህበትም ይሄን ያህል ብር ይዣለሁ ምናምን ብሎ ማለትም አይቻልም። ባይዘወይ ሲጀመር እሱ በአደራ የተሰጠ ብር ነው። በአደራ የተሰጠ ብርን እንደዚህ አድርጎ ማስቀመጥ ወይም ደግሞ እንደዚህ አድርጎ መንጠቅም ትክክል አይደለም። ስቴትመንት አምጣ ትክክለኛ ከሆንክ ማለት ነው። ይህን ያህል አስመዝግበህ ከሆነ እኔ አሁን ዝም ብለህ ሰርቲፋይ ብቻ ነው ያደረከው እንጂ አካውንቱን እኔ የታክስ ኢንፎርሜሽንም ሰጥቷል ብዬ አላምንም፣ እኔ በግሌ ማለት ነው። ግን ከሰጠህ ታክስ አሰራ፣ ከዚህ ገንዘብ
የተገኘው ገንዘብ ይሄ ነው፣ ታክሲ የተወስዷል የሚል ስቴትመንት አንዛ ያ ይከፈላል። ከዛ ውጭ ግን የራስ ብር አይደለም፣ ይዞ ይጠፋል። ስለዚህ መመለስ መቻል አለብን። አንደኛ ነው። ሁለተኛ ይሄ ማስፈራራት እንዲያረጋለው ምናምን ብለህ የሆነ ነገር አደርጋለሁ ብለህ የምታስብ ከሆነ ለሚመጣው ማንኛውንም ነገር የመጀመሪያ ኃላፊነት የምትወስደው አንተ እንደሆንክ ደግሜ አሁንም ልነግርህ እፈልጋለሁ። ለማንኛውም ነገር እንደዚህ ያደርጋለሁ እንደዚህ በእርግጥ ምንም እንትን እንደማትል እናውቃለን። ግን እንደው ለመሞከርም ከታሰበ እንደዚህ አድርጌ እንዲህ ብሎ የሚባል ነገር ካለ እውነት ለመናገር ከዚህ የበለጠ ወደ ሌላ ደረጃ ይሄዳል ማለት ነው። ገብቶሃል? ይሄን ጉዳዩን ወደ ሌላ ቦታ ሁሉ ልንወስደው እንችላለን፣ ከፍ ወዳለ ቦታ ማለት ነው። ስለዚህ እነዚህ ነገሮች ላይ ጥንቃቄ እንዲደረግ፣ ገንዘቡንም ቢሆን አንፋታም። ምክንያቱም ገንዘቡ ተሰብስቦ የመጣው ለልጆቹ እንዲጠቀሙበት ነው እንጂ ማንም እየመጣ እየተነሳ በእነሱ ስም የተሰበሰበው ወይም ለዚህ ለቲክቶክ አገልግሎት የተሰበሰበውን ኪሱ የሚጨምርበት እንትን ነገር የለም። አንተ ውጭ ነው ያለው ገንዘብ እየሰራ ከነሱ ከድሃችን ብር ወስደህ ለራስ የምታረግ ከሆነ ይሄ ራሱ ግፍ ነው። ደግሞ አንፋታም ሆኖ ለመናገር። ስለዚህ ይሄ እንደ ማሳሰቢያ የምናገረው ነው። ከዛ በተረፈ ከገንዘቡ ጋር እያይዤ እጠይቃለሁ። የመጨረሻ ጥያቄ ነው የምጠይቅህ ማለት ነው። አስታውሳለሁ የዛኔ የግርግሩ ሰሞን እንግዲህ በጣም እናንተ እንትን በነበራችሁበት ሰዓት ላይ ገንዘብ ተሰብስቦ ነበር። እንግዲህ ገንዘብ ሲሰበሰብ አንዱ የተሰበሰበው እሱ ጋር ነበር። እኔ በጣም የገረመኝና በጣም እንትን ያልኩት 500 ፓውንድ ብቻ ነው የተሰበሰበው ብሏል። በእርግጥ ያ ሁሉ ሰው ሲሰጥ የነበረው በተለይ ለንደን ላይ እንግሊዝ ላይ ያላችሁ ከዛም ከሌላም ቦታ የምታውቁ በዛን ሰዓት የተሳተፋችሁ ሰዎች ታውቃላችሁ፣ ኦዲትም አልተደረገም። 500 ፓውንድ ብቻ ነው ወይ የተሰበሰበው? የዛኔ በሱ ምንድነው እሱ ስለተናገረ ብቻ ነው ወይስ ማረጋገጫ ነገር አለ? ይሄን እንድትመልስኝና በዚህ እኔ ጥያቄን ጨርሻለሁ። ሌሎቻችሁ ካላችሁ ትቀጥላላችሁ። ያው ቅድም እንዳልኩ አብዛኛውን ነገሮች እኛ በእምነት ነው ያደረግናቸው። ስለዚህ እሱ የነገረንን ነው ይህን ያህል ተሰብስቦላችኋል አለን። ላይቭ ላይ የተሰበሰበው ነው። አንዴ 1000 ምናምን ይላል፣ አንዴ 900 ነው ይላል፣ አንዴ 800 ነው ይላል። በኋላ ደግሞ እናንተ ጋር ሲመጣ 500 ፓውንድ ነው አለ። ዝብርርቅ ያለ ንግግር ነው የሚናገረው። ምንም እርግጠኛ የምንሆንበት ነገር የለም ስንት እንደተሰበሰበም እሱ ስለሆነ እሱ ጋር ነው በታማኝ በእምነት ነው ኤቭሪቲንግ በእምነት ነው። እነዚህ ሰዎችን ደግሞ ማመን ጥሩ ነው ቢሆንም አንዳንዴ እንደዚህ ችግር እንደሚያመጣ ስታስበው ነው እንጂ በእምነት ነው። አንዴ እዛ ነው ይናገራል፣ አንዴ እዚህ ነው ይናገራል። ስለዚህ ምንም እርግጠኛ የምንኖርበት ነገር የለም፣ የምናውቀው ነገር አይኖርም ማለት ነው። አሁን ያለው ግን የተሰበሰበው 500 ብቻ ነው ስላለ 500 ፓውንድ ነው። እንትን የጻፈውን ደግሞ አይታችኋል፣ 1020 ነው ብሎም ደግሞ የተናገረበትም ደግሞ ለብቻም አለ። ቆስቲን ከፍ አድርገው ደብዬ እና ቆስቲ ታሳይልኛለህ። መረጃ እንትን ካለ ቻሌንጅ ካደረገ ሙሉ እንትኖቹ ስላሉ እሱን እናሳየዋለን። ከመጀመሪያው ጀምረን ነው እየተሻገርናቸው እያለፍናቸው የመጣ ነው። አሁን ላይ ተደርሷል ማለት ስላሉ እንደዛ ከተጀመረ ሀ ብለን ከሀስከፈ ያለውን እናሳያለን ማለት ነው። ያ ቻሌንጅ የሚያደርገን የሚፈልገን ካለ እሱን የራሱ ጽሁፍ ስለሆነ ቆይ ቻሌንጅ የሚያደርግ ካለ ውሸት ነው የተናገሩት የሚል ካለ ሪከርዶቹንም ስክሪንሻቶቹንም ሁሉንም እናሳያለን ማለት ነው። ተሰብስበንም ስላወራ ነው ምንም እንትን የለው። አይደለም ብሎ የሚሞግት ካለ ግን ዌልካም 1000 ምናምን አልተባለም ከዛ 500 አልተባለም የሚል ካለ ማለት ነው ቻሌንጁን አይተን እናስቀጥለዋለን። እንዲህ በቀላሉ የምንፋታው ነገር ስላልሆነ ማለት ነው። እኔ እዚህ ጋር አንድ መጨመር የምፈልገው ነገር አለ። በዚህ ጉዳይ ላይ ትላንትናም አሁን በምናገረው ጉዳይ ላይ ትላንትና ቪኪ ቤት በነበረው መርሃ ግብር ላይ ተናግሬዋለሁ። ቴሌግራም ቻናሌ ላይም ለቅቄዋለሁ። ፌስቡክ ላይም በጽሁፍ ለቅቄዋለሁ። አሁንም ቦልድሊ የምናገረው ነገር በተደጋጋሚ እኔ ጋርም ቀጥታ ደውሎ ዝቷል። ኢኔሴንስ መጀመሪያ አካባቢ ላይ እንደዚህ ያደርጋለሁ እንደዚህ ለእንትን እሰጣለሁ ለሙስሊሞች ጋር በጣም የማይባሉ ነገሮች ብዙ ተናግረዋል።
ለሚመጣው ማንኛውም አደጋ እዚህ ንጽጽር ላይ ለምንሰራ እህት ወንድሞች ኃላፊነቱን የምትወስደው አንተ መሆንህን አሁንም አስረግጬ ይናገራለሁ። እኔ ጋር ብቻ አይደለም፣ ቪኪ ጋር ደውሏል፣ እፎይ ጋር ደውሏል፣ ቢኒ ጋር ደውሏል። ስለዚህ ይህንን አሁንም ደግመን ደጋግመን የምናሳውቅህ ነገር ዝም ብለን የምናልፈው ጉዳይ አይደለም። እኛም አንተ የታጠቅከውን ሱሪ ወይ ደግሞ ከአንተ ጋር የሚጮቱ ሰዎች የታጠቁትን ሱሪ እኛም ታጥቀነዋል። ዝም ብለን በቸልታ የምንቀበለው ጉዳይ አይደለም። በአገልግሎታችን ላይ በእኛ ላይ የሚመጣውን ነገር በሙሉ በቸልታ አናልፈውም። እንኳን አንተን አይደለም ያን ሁሉ መከራ ገንዘብ ይዳዝም አደርለኛ። በነገራችን ላይ ቅድም እፎይ ነካክቶታል። ለሁላችንም ነው የምላችሁ። ምክንያቱም ከገንዘብ በላይ የማይተመነውን ህይወታችንንም ሰተንበታል፣ ብዙ ዋጋ ከፍለንበታል ስንል ይህንን እየተናገርን ነው። ስለዚህ በዚህ በተራ ነገር የምንቆም ልጆች አይደለንም። በብዙ እሳት ተፈትነን ያለፈን ልጆች ነን። እንኳን አሁን አይደለም ገና የመጀመሪያ ስንፈተንም ለሰከንድ እንኳን ያልደነገጥን ልጆች ነን። ስለዚህ ምንም እጃችን አጣጥፈን የምንቀመጥ አይደለንምና ከወዲሁ ኃላፊነቱ 100% የምትወስደው አንተ እንደሆንክ በማስረጃ እናረጋግጣለን ማለት ነው። ስለዚህ አርፈህ ተቀመጥ ለማለት ወዳለሁ በዚህ አጋጣሚ። ማጥራት አድራሻ ቀየር ምናምን፣ እንደውም አድራሻችንን አሁን ኤክስፖዝ አድርገን ጭራሽ እንሄዳለን። እሱ ነው የሚለምነን ካሁን በኋላ እያንዳንዷ ለሚመጣው ነገር ዋጋ ይከፍላታል ማለት ነው። አድራሻ ምንቀይርበት የለም ጭራሽ። እንደውም አድራሻችን ቢበተን ደስ ይለናል። የሚጠብቀን እሱ ይሆናል ካሁን በኋላ፣ እሱና ቤተሰቡ ይሆናሉ ማለት ነው። ልጃችን የሆነ ነገር እንዳይሆን ካሉ የሚጠብቀን እስከነ ቤተሰቡ እነሱ ይሆናሉ ካሁን በኋላ። ምክንያቱም በለፈለፉ ይጠፉ ነው የሚባለው። እንደውም ነገርየው ወደ እሱ ይሆናል። ማንም ሌላ ጠላት የለንም፣ ጠላታችን እሱ ይሆናል ማለት ነው። ኢንኬዝ ምንም ነገር ቢፈጠር ካሁን በኋላ እሱ ይሆናል ማለት ነው። ስለዚህ ጠባቂያችን የሚሆነው ወይንም ለሚመጣው ሪስክ ተቀባይ የሚሆነው እሱ ይሆናል። ይሄን ለቤተሰቡ አድርሱለት። የምንደበቅበት ምንሸሽበት ሳይሆን ደረታችንን ነፍተን የምንንቀሳቀስበት ሪል ማን እንደሆነ እኛን አሳልፎ ሊሰጠን የሚችለው የሚሰጠን ማን ነው? ናትናኤል መርድ በቀለ የተባለ እርሱ ይሆናል። እንደዚያ ነው። ድሮ ቀረ የምንሸማቀቅበት የሆነ አንገት ደፍተን እንትን የምንልበት ቃል እንዳለው ነው። እኛም ሱሬን የለበስ ነው። እኛም ወንድሞች አሉን፣ እኛም ሰው አለን። እሱም ያደርገውን እኛ ማድረግ ከብዶን አይደለም፣ ከዛ እጥፍ መሄድ እንችላለን። ስንት ያናገሩን አካላቶች አሉ። ማድረግ አስፈላጊ ስላልሆነ ነው። እና ከአሁን በኋላ እንደውም ፕሮቴክተራችን እሱ ይሆናታል፣ ሳይፈልጋት ማለት ነው። ለእናቱ ቆርጣችሁ ላኩለት። እናቴ ትመጣለች፣ እናቴ እንዲህ ታደርጋለች ላለው ቆርጣችሁ ላኩለት። ሌባ ልጅ ያላት እናት አንገቷን ደፍታ ነው እንጂ የምንኖረው አንገቷን ቀና አድርጋ አትኖርም። በቪዲዮ ገብታ እናቴ እንዲህ ታደርጋለች ያለውን ቆርጣችሁ ሌባ ልጅሽን ነይና አድኝው በሏት። እናቴ እንዲህ ትላችኋለች፣ እናቴ እንዲህ ታስደርጋለች ብሎ ሁሉ ፈክሯል ማለት ነው። እና እንደዛ ነው የነበረኝ። ግን ወደ እሱ ከመግባቴ በፊት ይህንን ካነሳችሁ ዘንዳ በውስጥ ለእኔም ደውሎ የዛተብኝ ነገር ስላለ እፎይን በተመለከተ በዚሁ አጋጣሚ ላንሳው። እፎይን ያነሳውን ነው ልድገመው። እናቴ ይህንን አድራጊ ነች፣ ይህንን ፈጣሪ ነች ላልከው ነገር ጉዳይ ውስጥ እንዳለችበት እና ነገሩን እንደገባት አስረድተኛል። ደውለህልኝ ሌላም ነገራቶች ወደ ማድረግ እናት እንደምትሄድ እሷ ሳትገባበት ነገሩ ቢፈታ አስጠንቅቀኝ አስፈራርተኝ ነበር። ትግባበትን እንደውም የእናቱንም የመላ ቤተሰቡ በዋነኝነት ያው እናት ባትገባበት ደስ ይለኝ ነበር። እናት ሰይጣንን ብትወልድ በሰይጣን መሰለብ የለባትም። ግን ልጁ ራሱ መስክሮላታል። እናት ያለችበት እንደውም ትመጣለች ብሏል። ትመጣለች። ሳትመጣ ነገሩን እኛው ብንፈታው ነው የሚሻለው። ከመጣች ነገሩ ዝፍርቅርቅ ይወጣል ነበር ያለኝ። ያ ከሆነ እንደውም እናትህ ትምጣበት እንዴ፣ ሌባው ተያይዞ ሁሉም ይምጣ እንጂ ራስህ ነበር የነገርከኝ ነገር ውስጥ እንዳለችበት። ከዛም በኋላ ኢትዮጵያ ውስጥ ሆነ ኢሜይሉን እየቀያየርክ ነበር። እናትህ ነች ማለት ነው እዛ ሆና ስትተባበር የነበረችው እስከ ኢሜይል መራቀቅ
የስልክ ቁጥር ኮድ መክፈት የማያውቁ እናቶች ሲዞን ኦኬ እናት ሌብነቱ በዚህ ልክ ከተራቀቀችበት የሰለጠነች ነች። ስለዚህ እሷን ትምጣበት። ምናልባት እናትህ ንጹህ ልትሆን ትችላለች፣ ግን ካስገባሃት አይቀሬ ራስህ ስላስገባሃት ማለት ነው እናትህን በአንተ ዋጋ ትከፍላለች። እናት ምንም ያክል ሰይጣን ብትወልድ ዋጋ መክፈል የለባትም፣ ግን አንተ አስገብተሃታል። ነገር ውስጥ እንዳለችበት ነግረህናል። እሱ በአጽንኦት እንዲያዘልኝ እፈልጋለሁ። ሌሎቹም ቤተሰቦች ካሉት እንግዲህ በውስጥ እንደውም መረጃ ብታጋሩን። እንደውም ከዚሁ ጋር ተያይዞ ይሄ አሁን የተናገርኩት ሚስ እንዳይደረግብኝ ጓደኛ ነው ያለውስ ያንን ጓደኞቼም አሉ ብሏል። ይሄ ነገር ውስጥ አሉበት ገብተውበታል ብሏል። ግን ይህንን ስል ፖለቲካ እንዳይሰራብኝ አጠቃላይ እንዳይሰራብን እናቱ፣ ወንድሞቹ፣ እህቱ፣ ቤተሰቡ ስንል ፖለቲካ እንዳይሰራብን ለእፎይ አንድ ጥያቄ ከማቅረብ ልጀምር። አዳዲስ የመጣችሁም ስላችሁ መንስኤው ያ ስለሆነ ማለት ነው። እፎይ ነገሩን ማጋራቱ በእፎይ ስለሆነ ነገሩን ያወቅነው የተጋራው ከምን አንጻር ነው? ከላይ ካያችሁት መጀመሪያ መልእክት ነው ያለው። እንደውም ምንም አይነት መልእክቱ ላይ የተደፋፈነ መልእክት ነበረ። ኦፊሻል እፎይ የሚል እንትኑ ቻናል ውስጥ ስትገቡ የተደፋፈነ ያ ማለት የተደፋፈነ መልእክት ስላችሁ በቃ አካውንት እንዲኗል ተጠንቀቁ አይነት የሚል የጥንቃቄ አይነት መልእክት። ከኮሜንት ውስጥ ስትገቡ ደግሞ አይ ሙስሊሞች እንደው ምናምን የሚል ደግሞ ያው አሉ ማለት ነው መልእክት። ከዛ በኋላ ሰፊ በጣም ረጅም መልእክት ያላችሁ መልእክቱ ያው ጥንቃቄን ተኮር መሰረት ያደረገ መልእክት ነው። ከሱ በኋላ ደግሞ ተከትሎ አንዳንድ ምስሎች ተለቀው ታያላችሁና እንደዚሁ ለሚያየው ሰው ሌላ መልእክት ያስተላልፋል። ይሄ ነገር እፎይ ቅድምን ብለዋል። አሁን አዳዲስ ለመጡም ከኔ ንግግር ጋርም ተከትሎ ፖለቲካ እንዳይሰራ እንድታጠራው ያዙት፣ ልቀቁት፣ ግደሉት፣ ፍለጡት፣ እነቁት በሚል ነው ምስሉን ያጋራኸው። ያው በእርግጥ ቅንጭላት ላለው ሰው ከላይ ያለው ረጅም ጽሁፍ የጥንቃቄ ሀተታ ነው እንጂ የፍለጡት ቁረጡት አይደለም። ለሚገባው ሰው በቂ ነው። ግን ደግሞ ፖለቲካ ለሚሰራ ሰው ትንሽ ፍንጫሪ ነገር በቂው ስለሆነች ይህ ነገር ከምን አንጻር እንደተደረገ ብታስረዳ። ፎቶ ዝም ብለን እንዳለቀኩ ጠይቄው እንደሆነ ከፈለክ ሌሎች የቤተሰቤንም ፎቶዎች ልጨምርልህ ብሎኝ ከመልቀቄ በፊት እንደዛ ብዬ ያስብበትን ብዬ ከመለቀቁ ከአንድ ሰዓት ያላነሰ እሱ ጋር ቆይቷል። ቴክስቱ ሜይ ቢ በስሜትም እንዳይለው ቆይቶም እንዲያስብበት ማለት ነው። አይልቀቀው፣ ችግር የለውም። የኔን ቤተሰቦች ስትወስድና እፎይ አካውንት ሰርቆኛል ብለህ ስትወስድ እዛ ውስጥ ከዛ በኋላ የምታደርጋቸው ነገሮች በእኔ ስም፣ በእኔ ፕሮፋይል፣ በእኔ ቪዲዮ፣ በእኔ አካውንት ስለሆነ ምጽፍላቸው የምታደርገው ምንም ነገር ብፖስት እኔን እንዳደረግኩ ነው የሚባለው። አይን ያደለሁም ብል እየዋሸው ይመስላል። ልክ ያው እንደዚህ ካደረገ በኋላ ሲነቃበት እኔ አይደለሁም አለ የሚል ያመጣል። እና ማን ነው የዛን ጊዜ አይ አንተ ነህ ብል አይደለሁም ብለህ ብሸመጥጥ በግድ እሱን እያስባለው ነው ተብሎ ሌላ ጭቅጭቅ ይፈጥራል። ስለዚህ ከወዲሁ ይሄንን ከግማሽ ሚሊዮን የሚጠጋ የያዘን አካውንት ማን ነው የሚቆጣጠረው? ወይንም ደግሞ ማን ነው እሱ? በማን እጅ ነው? ማን ነው እሱ ካሁን በኋላ ተጠያቂ የሚሆነው ለዚህ አካውንት የሚለው አንተ መሆንህን እስከነ ስምህ ማንነትህ በደንብ እንዲያውቁ ፎቶህን እስከ ቤተሰቦች ልልቀቃቸው ወይ አንተ መሆንን በደንብ እንዲታወቅ አልኩት። ልቀቃቸው፣ ችግር የለም አለ። ለቀኩት። ከዛስ እናቱ እንዳለችበት ደጋግሞ ስለተናገረ እሱም ደግሞ የቤተሰቡ መለቀቁ የሚከፋቸው አይመስለኝም። ከእናት በላይ ቤተሰብ ቅርብ ስለማይኖር ማለት ነው። ስለዚህ ማንኛው ነው ሌባ? የማን እናት ነች በልጇ ምኮራው? ዊልሲ ትመጣለች ብሎ ነበር። እየጠበቅናን ነበር እናቱ እስክትመጣ ድረስ። በቪዲዮ የተናገረው ነገር ነበር እፎይ ራሱ አይተው ከሆነ አሁን እንደውም በደንብ አምሮብኛል፣ ሌላ የተሻለ ፎቶ አለ፣ እሱን ልላክልህና እሱንም ፎቶ አስተልኝ እኔ ፌመስ እንደሆን ነው የሚያደርገኝ፣ እንደውም ችግር የለውም ብሎ ራሱ የተናገረበት ነገር አለ። ፎቶ ተለቀቀብኝ ወይንም ደግሞ ፎቶ ለምን ለቀቃችሁ ለሚል ካለ ሌባን ሌባ ነው፣ ቆማጣን ቆማጣ ነው እስካላላችሁ ድረስ እንግዲህ አብሮ ሌባውም እንደጨዋ ይቀጥላል፣ አብሮ ቆማጣውም ይፈተፍታል እንደሚባለው ነው። ስለዚህ እውነትን እውነት፣ ሐሰትን ሐሰት። ዳሲት እኛ ክርስቲያኖች ነን። እኛ ቤተሰቦቻችን የሚያፍሩብን አይነት አይደለንም።
በቤተሰቦቻችን የሚያፍሩብን የሌባ ሌባ ልጅ አላችሁ ተብለን ምንባል አይደለንም። ስለዚህ ቤተሰቦች ባይገቡ ደስ ይለናል። ለቪኪ እንዳለው ደጋግሞ በእናቱም ሊያስፈራራን ስለሞከረ ነው። እኔ ኢትዮጵያ ነኝ ያለሁት፣ ይኸው አካውንቱ የተቀየረው እንግሊዝ ነው፣ እንደዚህ አለ። እንግሊዝ እናቱ ነች ያለችው ራሱም እንደነገረን። ስለዚህ እንግሊዝ እናቱ ነች የቀየረችው። ይህንን ያደረገችው ተነጋግረው ነው ማለት ነው። አካውንቱ ላይ አብረው ተባብረው ኮላቦሬት አድርገው የሰሩት ከእናቱ ጋር ነው ማለት ነው። እናቱም አብራበት አለችበት። ይህንን በማድረግ ጀማ ውስጥ እናቱም አብራለች። ስለዚህ በቪዲዮ ትወጣለች ብሎ ነበር፣ እየጠበናት ነው። ልጄ ሌባ አይደለም ካለች መውጣትና አይ እንደዚህ እነፎይ ዋሽተዋል የምትል ከሆነ ልጄ ጨዋ ነው ሌባ አይደለም የምትል ከሆነ እተማመንበታለሁ ካለች ቻሌንጅ ታድርገን እናቴ ብሎ ያላትን ማለት ነው። ደጋግሞ ሴቶች ጋር እየደወለ ማስፈራሪያ ስለላከ ማለት ነው። ይሄ ማስፈራሪያ አንድ ጣትን ወደ ሌላው ስትጠቁም ቀሪው 4ቱ ጣት ወደ አንተ እንደሚዞር ማወቅ አለብህ። አይደለም አንድ ተራ ወጠጤ ሌባ ተውና በሚሊየን ሙስሊም ጮሆ እንደ ሀገር አነቃንቀውም አለን። ተኛ ጋር ትጋጫለህ፣ ተተጋጨ በኋላ ትደቃለህ። ምክንያቱም በአለት ላይ ቆምን ስለሆን፣ አሸዋ ላይ ቆምን ስላልሆን፣ ከሌባ ጋር ህብረት ስለሌለን ትምጣና እናቱ ልጄ ሌባ አይደለም ትበል እስኪ። አሌስ ሌባ ልጅ እንዳላት አምና አርፋ ትቀመጣለች ማለት ነው። እኛ እናቷን አኪዝ እያደረግናት አይደለም፣ እንዲታይ ላታውቀው ትችላለች። ኬዙ ግን በእናቱ ደጋግሞ ደግሞ ሊያስፈራራን ስለሞከረ እንዲህ ማድረግ ትችላለች፣ ቪዲዮ ወጥታ እንዲህ ታደርጋችኋለች፣ ትናገራለች፣ በረረም ስላለ ማለት ነው። በየቦታው እየጻፈ ለማስፈራራት ስለሞከረ በአገባ እናቱ ደስ ይለናል። እሱ ግን ጎትቶ ስለከተታት እንድገባ እንፈልጋለን። አጨብጭበን እንቀበላታለን። ሌባ ልጅ ከሌላት ትግባበት። ቤተሰብ እንዲገቡ ያደረገው እኛ አይደለንም፣ ራሱ ነው ጎትቶ ቤተሰቦቹን የከተተው። ፎቶ ብንለቅ ራሱ ይለቀቅ ብሎ ነው። እና እንደዛ እንዲህ በቀላሉ አይተህ እንትን ብል ዛቻችሁን እንደዚህ እንትኑን እንደሌላው የምናልፈው ነገር አይደለም። ምን አጻፋዊ ምላሽ መስጠት እንደምንችል የተካንን ሰዎች ነን። ዋብያዎች ያኔ ሲጮሁ ባለፈው ሲያወጡት አይታችኋላል። እኛ ላይ በጮሁት ጩኸት እነሱ ላይ እንዴት የእነሱን አጻፋዊ ምላሽ እንዴት እንደሰጠን ጠንቅቀን ስለምናቅ ማለት ነው። ምንም እንኳን የራሳችን ሰዎች ከሊቀ ጳጳሳት ጀምሮ ቢከዱንም ማለት ነው። ራሳቸው ባጠመዱት ፈንጅ ራሳቸው ላይ እንዴት እንደጫር ነው ጠንቅቀን ስለምናቅ በጊዜው መጨረሻ ቲክቶክ ላይ እዚሁ እንኳን ያሉት ተውፍ ወይን አትክሰሱ ንጽጽር የሚሰሩት ይቅርብን እኛው ልንበላ ነው ብለው ልመናን እንደገቡ ራሳቸው መጥተው ሲመሰክሩ አይታችኋላ። ራሳቸው የለኮሱትን ቤንዝል ራሳቸው ያርከፈከፉትን ቤንዝል ላይ ትንሽዬ ክብሪት መለኮስ ቀላል ነው። እነሱ ቤንዝሉን በደንብ ያርከፍክፉት፣ እኛ ትንሽዬ ክብሪት ወይም ደግሞ ላይተር እናቀብላቸዋለን። ምን መስራት እንዳለብን ጠንቅቀን እናውቃለን። ጠንቅቀን እናውቃን ማለት ነው። ዝም ብለህ ስለፎከርክ ወንድ ልጅ ባይዞ ዝም ብሎ በየሜዳው አይፎክርም። ዝም ብሎ እንትን አይልም። ሴቶች ጋር እየላከ እንዲህ ላስደርገው እኮ ነው እንደዚህ ላሆን ነው እኮ ወንድ ልጅ ዝም ብሎ አይፎክርም። እቺ ፉከራችሁ ደግሞ አይደለም 10 ዓመት 50 ዓመት እንታገሳታለን፣ እንጠብቃታለን። በደስታ ማለት ነው። በደስታ እንጠብቃታለን እስከ እናቱ ማለት ነው። እናቱም እንዳለችበት ስለከተታት እስተፋሚሉ ምንም ነገር ንጽጽር ላይ በሚሰሩ ልጆች ላይ ምንም ነገር እንደው አንዲት ቀንድባቸው መነቀል ብትሆን ቤተሰቦቹንም ስለከተታቸው እንተያያለን። ለዚህ አቅም ካጣን ማለት ነው እኛ እንዴት መጠየቅ እንዳለብን ምን ማድረግ እንዳለብን እናያለን ማለት ነው። ከእናቱ ጭምር ሌባ ልጅን ደግፋ እንደዚህ አስደርጋችኋለሁ፣ እንደዚህ አስፈልጣችኋለሁ፣ አስቆረጣችኋለሁ ብላ የምትል እናት ካለች
እናያለን። ደስ ይለኝ ነበር። ቅድም እነ ቢኒ ስላለፉት ነው አሁን ድረስ እያሳቀኝ ነበር፣ በተደጋጋሚ እያሰብኩት ማለት ነው። ጥያቄ ነው ለአንተ የማቀርበው ጥያቄ። እንደውም ፍትፍት አድርገህ ከመጀመሪያው እስከ መጨረሻው በመካከል የተፈጠረውን ነገር እንድታስረዳኝ የምፈልገው ነገር ለእኔ ተአምር ስለሆነብኝ 3 ወር ሙሉ እንዴት ነው ልጁን ማለት ይህ ነገር እንግዲህ ችግሩ የጀመረው ከ3 ወር በፊት አካባቢ ነው። ለምን ለ3 ዓመት ያክል ይሄ ልጅ ማኔጅ ሳደርግለት ነበር አካውንቱ ብሏል። ምንም አይነት ችግር አልተፈጠረም። አዎ ከዛ በኋላ ችግሩ የሚመጣው ምኑ ጋር ነው? ያው ይሁዳም እኮ ባይዞ ተመሳሳይ ነው ተመሳሳይ ነው። ይሁዳም ከኢየሱስ ክርስቶስ ለ3 ዓመት የሚያክል ተቀምጧል አብሮት። ችግሩ የሚመጣው ኢየሱስ ክርስቶስ ዝና ሲያገኝ ነው። ዝና አግኝቶ ከዛ በኋላ ጠላቶች ሲያፈራ፣ ዝና አግኝቶ ስላችሁ ምዕመናንን ሲያበዛ፣ ተከታዮች ሲያበዛ፣ ጠላቶችም ሲያፈራ ነው ይሁዳ የተገለጠው ማለት ነው። እና ለ3 ዓመት ሙሉ በታማኝነት ማኔጅ ሳደርግለት ነበር ብለዋል። ምንም ይሄ መክፈት ነው፣ ምንም አይነት ማናጀሩ ነኝም ብለዋል። ባይሰዎች የጭቅጨቃ ካልሆነ በስተቀር እና እንዲህ ከሆነበት ጊዜ ጀምሮ ከ3 ወር በፊት ግን ምን ተፈጠረ? ሁላችሁ የምታስታውሱት የምታውቁት ነገር ነው። የውይይት ነገር ተፈጥሮ ውይይት ተደርጎ እዚያች ላይ ትንሽ ሳንቲም ጣል ጣል ተደርጋ ነበር። ያው ችግሩ መንስኤው የት እንደሆነ እንድታዩ እናንተ ራሳችሁ። ሳንቲሟ እዛ ጋር ተሰበሰበች። ትንሽ ሳንቲምን ብትሆን ለምን ደህና ተደርገው ስለተገጩ ማለት ነው። ሙስሊም ከኔ ጋር ነው ተቋርጧል። ተቋርጧል። ኦኬ እሺ፣ ክርስቲያን ቀጥል። እንዴት ነህ? እንኳን ደህና መጣህ። እንዴት ነህ? አለው እግዚአብሔር ይመስገን። ያው እንግዲህ አይ ቲንክ ጥርት ያለውን ኢንፎርሜሽን በደንብ እፎይ ገልጾታል ማለት ነው። ያ እኔ በእርግጥ ከመጀመሪያው ጀምሮ የነበረውን ነገር ኬዛ ቃለሁ ከዛሬ 3-4 ወር በፊት ሲፈጠሩ የነበሩ ነገሮችን ያን ጊዜ በረመዳን አካባቢ ጥሩ ስራ እየተሰራበት በነበረበት ሰዓት የእፎይ አንደኛውም ሁለተኛውም አካውንቱም በሙስሊሞች ሪፖርት ተደርጎ ላይቭ አክሰስ ሰስፔንድ ተደርጎበት ኦልሞስት ለ3 ስትራይክ ሁለቱም አካውንቱ ተሰጥቶት ነበር እና ያው ልጁ ውጭ ያለ አካውንት የተሻለ ሊሆን ይችላል። ምናልባት ሀገር ውስጥ የተከፈተ አካውንት ስለሆነ በቀላሉ ሪፖርት ስለሚደረግ ሊሆን ይችላል የሚዘጋው እና ውጭ የሚከፍትልን አንድ ሰው እንፈልግ በተባባልንበት ሰዓት ያው ከዛ በፊት ልጁ ስለሚያውቀው ማለት ነው መጽሐፍት ምናምን ገዝቶ ሊልክለት የነበረው እሱ ስለነበር ማለት ነው በተዋጣ ገንዘብ ቀጥታ ከእሱ ጋር ኮንታክት አረጉ። 3ኛው አካውንቱ ተከፈተ። በዛ አካውንቱ ላይቭ መግባት ስንጀምር እስቲል እሱን አካውንት ለማሳደግ እጅግ በጣም ብዙ መስዋዕትነቶች ተከፍለዋል። ምክንያቱም ፎሎወር በአንድ ጊዜ 400,000 450,000 አይገባም። መጀመሪያ አካባቢ ኦዲየንስ ይቀንሳል። ከዛ በኋላ እየጨመረ ነው እና ረጅም ጊዜ ይፈጃል ፕሮሰሱ። እንደዚህ ቀላል የሚባል ፕሮሰስ አይደለም ማለት ነው ባጭሩና አካውንቱ በማደግ ላይ ያለ ከዛ በኋላ ያው ላይቭ ገብተን ስንወጣ አንዳንድ ጊፍቶች ምናምን ይኖራሉ። እነዛን ልክ ላይቭ ገብተን በወጣን ቁጥር ቴክስት ያደርጋል ወይም ደግሞ ይደውላል ልጁ ማለት ነው። ዛሬ ይህን ሰርተሃል፣ ይህን ያህል ፐርሰንቱ እኔ እዚህ ስለከፈትኩ ነው የሚል እጅግ በጣም አሰልቺ ተደጋጋሚ የሆኑ ጭቅጭቆችን ያደርግ ነበር ልጁ ከእፎይ ጋር እና ቴክስት ያደርግለታል፣ ይደውላል። ኧረ ተወኝ እባክህ ስራዬን ልስራበት እያለ እፎይም ይመልሳል። ልጁም ሊያቆም አልቻለም ማለት ነው እና የሆነ ሆኖ እዚህ ደረጃ ላይ ተደርሷል። እንግዲህ ልጁ ከዚህ በላይ ጥፋት ያጠፋል ብዬ አልጠብቅም። ምክንያቱም ወጣት ነው፣ ማሰብ ይችላል፣ ማገናዘብ ይችላል። ሊደርስበት የሚችለውን ችግር ከወዲሁ መገመት የሚችል ይመስለኛል። እስካሁን ያጠፋው ጥፋት እንዳለ ሆኖ የወሰደውን ገንዘብ እንግዲህ ለራሴ ግብር ያስፈልገኛል የሚለውን የራሱን ኢንፎርሜሽን አምጥቶ ብሩን መውሰድ ይችላል። ቀሪውን መመለስ ግዴታ የሆነበትና ከዚህ ሌላ ጥፋት ደግሞ እንደማያጠፋ ተስፋ እናደርጋለን እና ማስተዋል መቻል አለበት። ለራሱም ላካተታቸውም ቤተሰቦቹም ጭምር ማለት ነው እዚህ ችግር ውስጥ ላስገባቸው ቤተሰቦቹም ጭምርና ይህን ነገር ከቻለ አምኖ ይቅርታ ቢጠይቅ በጣም መልካም ይሆናል። አምኖ ይቅርታ ይጠይቅ። አለበለዛ ያደረጋቸውን ጥፋቶች ራሱ እዛው በውስጥ ያስተካክልና እዛው የራሱን ህይወት መኖር ይችላል። አንለስ ኤንድ አዘርዋይስ ግን ራሱ ላይ ጎትቶ የሚያመጣቸው ችግሮች
አንድ ነገር ቢፈጠርበት ልጁ ላይም ቤተሰቡ ላይም ማለት ነው ምናልባት ይሄ ራሱ ካመነጨው ችግር እንጂ እዚህ ጋር ማንም ላይ ችግር መፍጠር የሚፈልግ ስለሌለ ማለት ነውና ማስተዋል መቻል አለበት። በደንብ ነገሮችን ማጤን መቻል አለበት። ከዚህ ድርጊቱ ከሚያደርጋቸው ከሚሄድባቸው መንገዶች ቢስተካከል የወንድማዊ ምክራችንን እንመክረዋለን። አንድ ክርስቲያን ወንድማችን ነው። ክርስቲያን ወንድማችን ቢሆንም ግን ሌባ ከሆነ ሌባ ነው። ማንም ሌባን እሽሩሩ የሚል ሰው የለም። ኦኬ የፈለገ ለምን ቅርባችን ለምን የገዛ የስጋ ወንድማችን ለምን እናታችን ለምን አባታችን አይሆኑም? በቃ ሌቦች ከሆኑ በትክክለኛው መንገድ የማይሄዱ ከሆኑ ሌቦች ናቸው። አለቀ። ስለዚህ የፈለገ ክርስቲያን ቢሆን ሌባ ከሰረቀ ሌባ ነህ ትለውና መስተካከል የሚችል ከሆነ ይቅርታ የሚጠይቅ ከሆነ ይስተካከላል፣ ይቅርታ ይጠይቃል። አለበለዚያ ግን ሌሎች ጥፋቶችንም እየጨመረ በሄደ ቁጥር እሱ ላይ ሊደርስበት የሚችለው ነገርም በዛው ልክ እየበዛ ይሄዳል ማለት ነውና እኔ ይሄን ነው ለልጁ ማስተላልፈው መልእክት። ኢንኬዝ ሌሎቻችሁ መቀጠል ትችላላችሁ። ቆረጠኝ መሰለኝ ኔትወርክ ነው። ይሄ ነገር ምን ያክል ያው ከሰው ወደ ሰው ይለያያል። ለምን ያክል ሰው ይሄ ነገር እንደሚገባው አላውቅም። ለእንደኔ አይነት ሰው ግን በጣም ዝግንን እንደሚለው ተስፋ አደርጋለሁ። ያው ግን ከሰው ወደ ሰው ስለሚለያይ እንዴት እንደሆነ እንግዲህ አላውቅም። ሲራክም ይገልጸዋል። ወንድ ልጅ የሴት ልጅን ጭቅጭቅ ከሚሰማ ከአንበሳ ወይም ከአራዊት ጋር ማደርን ይቀለዋል ይላልና 3 ወር ሙሉ እንዴት ነው ያሳለፍከው ከዚህ ልጅ ጋር? ያው ችግሩ ከተነሳበት ጀምሮ ማለት ነው። የችግሩ መንስኤ ነግሬያችኋለሁ ከ3 ወር በፊት የሆነች ሰዓት ላይ። በነገራችሁ ላይ ይሄ የሚያሳየው በወር ይህን ያክል ያገኛል አይደል ያለው፣ እንደዛ ነበረ። 3 ዓመት ሙሉ ግን ይሄ ልጅ ዝም ብሎ ነበር። ከዛ አሁን ቅርብ ጊዜ ከ3 ወር በፊት ያቺ ውይይቷ ሰዓት ላይ የተፈጠረውን ነገር አይቶ ነው እንደዛ ብሎ የተናገረው። ግን እኔ አሁን መንስኤ የዚህ የጥያቄ መንስኤ የኔን የገጠመኝን ነገር ላንሳላችሁና የእፎይ ደግሞ ምን እንደገጠመው እንዴት እንዳሳለፈው እኔ በግሌ ማወቅ እፈልጋለሁ። ለእኔ በጣም ዝግንን ያለኝ ነገር ነው። ለአጠቃላይ ሁኔታው ብቻ ሳይሆን ስፔሲፊክ ይሄ ነገር ራሱ እኔ ላይ ያጋጠመው። ይሄ ልጅ ሲበዛ ጨቅጫቃ ነው። በስመ አብ ወልድ መንፈስ ቅዱስ። ከዚህ ልጅ ጋር የተገናኘሁት 1 ቀን ነው። የ50 ቀን ነበር ያሳለፍኩት ውሌን እና የሚደውለው ደወል እኔ ኢመርጀንሲ እስኪመስለኝ ድረስ በቃ አደጋ ውስጥ የገባ እስኪመስለኝ ድረስ መከራዬን ነበር ያበላል። እና ያ ሁላ አልፎ መከራዬን እዚሁ ላሳይ ይችላል። ባይዘው አሁን ብዙ ነገራቶች እያለፍን ነው። ያው መረጃ ስለሌለ አይደለም። አንድ የሚሞግት ሰው ካለ እንግዲህ ተበላ ይግባ። ከሀስ ከፐ ነው መረጃዎችን የምናሳየው እግዚአብሔር በሚያውቀው። ሽማግሌዎች እንኳን ተቀምጠን ሪከርድ ይዘናል። ሽማግሌዎች ብቻ በቂ ነን ብለን ዝም አላልንም። እና ብዙ ነገራቶች አለፉ። ይጨቀጭቀኛል። እኔ ነዘነዘኝ እግዚአብሔር። የአንድ ቀን ውሌ ነው እግዚአብሔር፣ የአንድ ቀን ውሎ ነዘነዘኝ። ያውም ከሰዓት ያለው ውሌ። ሚስቴ እንኳን እንደዚህ አትደውልልኝም እና ጭቅጭቅ አደረገኝ። ከዛ በኋላ የሁላ አልፎ ተመስገን ያልኩበት ሰዓት ደረሰ ማለት ነው። ያ ምንድነው መፍትሄ ተገኘ አለኝ። መፍትሄ ተገኘ በቃ ጥሩ ነው ብዬ ወደ 3 የሚደርሱ መፍትሄዎች ነው የሰጠኝ። ልብ በለው አንድ መፍትሄ አይደለም። ያ ሁላ ካለፈው በኋላ አንድ መፍትሄ ሳይሆን 4 ነው 3 መፍትሄ አማራጮች ሁላ ከነ ሜኑ ዝርዝራችሁ ይዞልኝ መጣ። ነው እንዲህ ነው ብዬ እፎይ በቃ ዝግንን ብሎት በቃ እኔ አልፈልግም፣ አካውንቱንም ብሩንም ይዘው ይጥፋ፣ በቃ እኔ አልፈልግም እንዳታገናኙኝ ነው ያለው። ስለዚህ እኔ በመሀል አገናኙኝ ያለው ማለት ነው። ጭቅጭቁ ወደ እኔ ዙሯል፣ በከፊልም ቢሆን የአንድ ቀን። ኦኬ በቃ እፎይ አሁን 4 3 የሚሆኑ አማራጮች መጥተዋል። እኔ አሁን አላወቅኩም እንደዚህ። እፎይ እኮ አስቀድሞ እኮ ነግሮኛል። ግን ሰው እንዴት እንደዚህ ማለት ዳቦ ይዞ መጥቶ እያየኸው ታምነዋለህ። በቃ ግን ያ ዳቦ ያታልላል። የሆነ በሆነ ነገር የተሰራ ነው፣ የሚበላ የሚጨበጥ አይደለም። በቃ ነፋስ ነው የሚሆንብን። እና እንደዚህ ይዞ ሲመጣ እኔ ያመንኩት ኦኬ በቃ አሁን እፎይ በቃ መፍትሄው እንዲህ ነው። 3 4 የሚደርሱ መጥተዋል። ኢሜልህን እንትን በልና አሁን ይሰራል እለዋለሁ። እና ኦኬ ብሎ ይሞክራል። ለካ ኢሜሉ መልሶ ቀይሮታል ልጁ። እፎይ አስቀድሞ ምንድን ያደረገው ባይዘው ቆይ ላሳያችሁ። ቆይ አሁን አላሳያችሁም። ማስረጃ ቀድመ ማሳየት ጀምሬ ተውኩት። የሚሞጉት ሰው ካለ እናሳያለን። እፎይ የሚለው አፕዴትድ ነው የሚለው አፕዴት ነው ያደረገው ኢሜሉን እፎይ። ያኛው ልጅ ግን ያደረገው ከነን ያጠፋው ሪሙቭድ ነው ያደረገው አካውንቱን ማለት ነው የእፎይን ኢሜል። እና አካውንቱን እፎይ በኋላ የቀየረበትን ኢሜሉን አጥፍቶ ሪሙቭድ አድርጎ በራሱ በእኔ ስልኬንም ስለሚያውቀው በዛ ስልክም እንዳልጠቀም አድርጎ ነው ያደረገው ስልኩንም ራሱ። እና ያንን አድርጎ በኢሜል ግባ። አሁን እኮ ይሰራል እኮ እያለኝ ነው። ኢሜል እኮ ያውቃል እኮ እንደተዘጋ።
ከዛ ለእፎይ ምን የሚል መልእክት ይመጣለታል? እፎይ በ13 ከ3 ቀን በፊት ያው አካውንቱን ካጣበት ጊዜ ጀምሮ ማለት ነው ለካ ልጁ አካውንቱን አግኝቶት አስወጥቶታል እፎይንም እና እሱ ማግኘት ይችላል በራሱ አካውንት ቬሪፋይድ ምናምን ስላደረገው። ለእኛ የሚነግረን ሌላ ነው፣ ግን ለሱ ያው አካውንቱ ቅርቡ ነው። ለቲክታክ ከእፎይ በላይ እሱ ቅርብ ነው ማለት ነው፣ ቬሪፋይድም ስላደረገው ምናምን ካሉት ማስረጃዎች አንጻር ከፓስፖርቱ ምናምን እንትን ስላደረገው። ስለዚህ ያንን አድርጎ በቃ በኢሜይል ይግባ ይለኛል። እኔ አሁን ተጨባጭ የሆነ መፍትሄ እያየሁ ያለው መሰለኝ እና ያንን ሳደርግ ከኢንግላንድ ሪሞቭ ተደርገሃል፣ ከኢንግላንድ ከዚህ ቦታ አንድ ሰው ገብቷል ይላል። ልጁ ሲመስለኝ አሁን ካልተሳሳትኩ ከኢንግላንድ ገብቷል። ያው ማዘሩም እንዳለችበት ስለነገረን እሷም ተባባሪው ነች ማለት ነው የዚህ ነገር። የመጨረሻ ነው ያናደደኝ፣ የመጨረሻ እኔ እንደዚህ የሚጫወትብኝ ሰው አልወድም። 3 ወር ሙሉ እፎይ እንዴት ቻልከው? ለእኔ ጥያቄ። ትላንት ነው ለመጨረሻ ጊዜ ደውሎልኝ የዘጋሁት። እሱም በቃ ምን ላድርግ በቃ የመጨረሻ ደረሰብኝ። ምን ይላል? ይነዘንዛችኋል እናንተ ቀላል አይደለም። ይሄ ከሰው ወደ ሰው ሊለያይ ይችላል። ምን ተነታረከ ይነዛንዝ አላለቀ ሊል ይችላል አንዳንድ ሰው። እኔ ከአራዊት ጋር ብሰነብት ብኖር ራሱ ይሻለኛል እግዚአብሔርን። ትላንት ደወለና እያወራሁት በሰላም ቪኪ እኔ እንደምታስበኝ አይደለሁም ምናምን ኢንተርፖል ማንቀሳቀሰው በኢንተርፖል አስቀፈድደዋለሁ የቢዝነስ ሰው ነኝ ምናምን ስራ የለኝም ማነው ስራ ፈት አይደለሁም ጊዜ የለኝም ምናምን አለኝ። እንዴ ራሱ እኮ ነው የሚደውለው። ማታ አሳያችኋለሁ እዚህ በቀን አይደለም በሰዓት ስንት ይደውላል። እንዴ ወንድሜ ኧረ ቆይ ተረጋጋ አልኩት። ወንድሜ ያልኩት በስንት መከራ ነው በቃ ፊሬን ያዘልኝ። ስራ አለብህ አይደል ቢዚ ነህ? አዎ አለኝ። እና በቃ ይሄ ለምን ትረብሸኛለህ ብዬ አሰናበትኩት። በቃ እኔ እንደዚህ መዛዛግ አልወድም። ቢዚ አይደለም ምናምን አስባለኝ። ቢዚ ነኝ ካለና ሂድ በቃ ስራን ስራ እኮ ነው። ምን እዚህ ለምን ታስተጓጉላለህ? ስራን ቀላል ነች ይቻላል አይደለም ምናምን ራሱ አያስፈልግም። ጅብነ ብለህ አትከራከረው። አረ በስመ አብ በቀን አይደለም በሰዓት የሚደውልልህ ላቋርጥና እኔም ለምን መጨረሻ ላይ ሰሞኑን እንዳሰናበትኩት ራሱ ሲጠይቅ ሰምታለህ? ትዳር ሆንክብኝ ስለው ጭራሽ ይስቃል። በደቂቃ ውስጥ ስንቴ ትደውላለህ? ስንቴ ጨቀጨቀኝ፣ ሰለቸኝ። ስለዚህ ስለሰለቸኝ ነው በቃ እኔ እንትን ያልኩህ ስለው ሰምታችኋል። አስቀድሜም ደግሞ ነግሬያችሁ ነበር። አሁን ደውሎ አሁን አስረድታችሁት ደግሞ መልሶ ይደውልና የሆነ ሀሳብ ይዞ ይመጣል። ደግሞ በደቂቃ ውስጥ በቃ በ10 ደቂቃ ውስጥ 3 ሊደውል ይችላል። እኔ ቢዚ እኮ ነኝ ደግሞ ይላችኋል እየደወለ ማለት ነው። እናንተ ስራ አስፈትቷችሁ ቢዚ ነኝ ይላል እየደወለ ማለት ነው። በ10 ደቂቃ ውስጥ 3 ደውሎብህ ቢዚ ነኝ እኮ ጊዜ የለኝም ይልሃል። ለቀልድ እንድትሆነ በመካከል ለመጨረሻ ጊዜ ትላንት ያልኩት ነገር ኮርኩሮታል መሰለኝ። እኔ አሁን እንደዚህ መዛዛግ አልወድም። ጅብ ነህ ብዬ እንዳልኳችሁ መከራከር። ጅብ ከሆነ በቃ አይደለሁም ካለሽ አይደለም ና ሂድ ነው በቃ። ምን አከራከረኝ? መሆኑ አይቀየር መቼስ። እና ትላንት ያልኩት ኮርኩሮት መኪና ቴስላ ነው አላውቅም፣ በደንብ አላየሁትም። መኪናውን ሲከፍት እንደዚህ ለስራ ፈት ላኩላቸው ብሎ ስቶሪ ያስገባ። ወንድም የአየር ከፍትን እኮ ነው እዚህ ጋር የመጣ ነው። እና መኪና መክፈት ምንም አሁን እንዲህ አይነት ሰውን በስመ አብ በጣም ከባድ ነው። ብቻ ለ3 ወር ግን እንዴት እንደቻልከው ለእኔ ቅኔ ነበር የሆነብኝ፣ መፍታት አልቻልኩም። ትዳር ልምድ እኮ ብያለሁኝ እኮ እኔ ትዳር እንዲጭቅጭቅ አለው ስለሰማው እናንተው ፊት አይደል ያልኩት። ስማ አሁንም ማለት ለጋብቻ ምናምን ከታደምክ እዚያው የትዳር ልምድህን ሁላ ማካፈል አለብን። እንዴ መጨረሻ እኮ እኔ እንትን ያለኝ እኮ ከጭቅጭቁ በላይ ገንዘብ ምን ልታደርግ ነው ይለኛል። ለማን ልትሰጥ ነው ይለኛል። እንዴ ነችና 5 ሳንቲም ለምጠቀመው እንኳን እንትን ማኔጅ ያደርገኝ ጀመር ማለት ነው። ከዚህ ሰውዬ ከዛ ደግሞ ከምንም በላይ ነው የገረበኝ እኮ 3 ዓመት ያህል የኔን 3 የቲክቶክ አካውንቴን እየገባ እየወጣ ፓስዋርዱን እያወቀ እኔ ምንም በታማኝነት እኔ ምንም ሳይመስለኝ አክሰስ እያደረገ እያየ ምንም ያላልኩ ሰውዬ እንዴት ፓስዋርድ ትቀይራለህ ብሎ 2 ቀን መታገስ ሲከብደው አስባል። ባለቤትህ ራሱ ብትሆን ስልክህን ኤቭሪቲንግ ፓስዋርድህን ታውቃለች ለ3 ዓመት ያህል። አንተ ግን የሷን አታውቅም፣ ነክተህም አታውቅም። የሷን ስልክ ቁጥሯን ነክተህ አታውቅም፣ ስልኳን ነክተህ አታውቅም።
ቲክቶኳንም ሆነ ሶሻል ሚዲያዎቿን ፓስወርዷን ምንም አታውቅም እንበል። እሷ ግን 3 ዓመት ያህል ያንተን ሶሻል ሚዲያዎች ቼክ እያደረገች ነው፣ እያየች ነው። በ3ኛ ዓመት ላይ ስቀየር እንዴት ቀየርክ ብላ ስትጣላህ ማለት ነው። ገንዘብህ እንዳለ እሷ ጋር ነው። እንደዚህ ገንዘብ ስጪ ስትላል ለማለሰጥ ምን ልታደርግ ብላት እዛ አናት ላይ ስትወጣ አንተ እኮ አንድ ቀንም ጠይቃት አታውቅም። ይሄ ከትዳር አይብስም እንደ ካደ ለዛ ነው ትዳር ሆንክብኝ፣ ስለዚህ ሰለቸኝ ያልኩት ለዛ ነው። ፊታችሁ ነው ያልኩት። አልካደም፣ ሪካርዱም አለ። ኦኬ እሺ መልካም። አይ ቲንክ ጨርሳችኋል። ሀሳብ ከሌላችሁ ክርስቲያን እንዴት ነው? ሰላም ትከፍታለህ እንዴ? ለማንኛውም የጀመርነውን ነገር እንጨርሰውና በቃ እንጠቅልለው። አሁንም ደግሜ ማሳሰብ የምንፈልገው ዝም ብሎ ማንም ተነስቶ የማንንም ብር ይዞ የሚሄድበት ስርዓት የለም። ስቴትመንት ታመጣለህ፣ ግብር የከፈልከውን፣ ከዛ ውጭ እያንዳንዷን 5 ሳንቲም ሳይቀር ታመጣለህ። ይዘህ የምትሄድበት ነገር የለም። ይሄ ለቤተሰቡ ንገሩ። ሌባ እንዳይባል ከፈለገ የሰው ብር ይመልስ። ተነስቶ ብድግ አድርጎ ይዞ መሄድ አይቻልም። ኦኬ፣ ሰው በአደራ የሰጠህን ብር የአደራ ብር ይዘህ ሄደ እንደዚህ ነው እንደዚህ ለታክስ እንደዚህ ወስጃለሁ እንደዚህ ያስቀርቻለሁ ምናምን ብሎም ነገር የለም። ታክስ ኢንፎርሜሽን አምጣ፣ ሲስተም አምጣ፣ የከፈልከው ከዛ ታይቶ የሚገባው ይሰጣል። ከዛ ውጭ ግን ዘረፋ የለም፣ መዝረፍ የለም። የሰው ብር ሰው ትመልሳለህ ማለት ነው። ሌላ መጽሐፎቹን እንፈልጋለን፣ ወይም ደግሞ ለመጽሐፉ የተሰበሰበውን ብር አሊያም ደግሞ መጽሐፎቹ የተገዙበትን መጽሐፎቹ እንዲመጡ እንፈልጋለን ማለት ነው። ይሄም ዝም ብሎ ያው በእርግጥ ተዝረክርካችሁለት ነበር፣ ስለዚህ አግኝተዋል። ስለዚህ መጽሐፉን ሊያመጣ ይገባል፣ መጽሐፉን ሊያመጣ ይገባል። ያለውንም ነገር ይሄ ነው እና ፎሎ አፕ እናደርጋለን። ከዚህ በኋላ ያለውን ነገሩን ዝም ብሎ ተወርቶም እንትን የሚባል አይደለም። ስለዚህ ፎሎ አፕ እናደርጋለን። ብሩን መመለስ አለበት፣ መጽሐፎቹን ማምጣት አለበት። ይሄ ነው ሁሉ ነገር ያለቀ ይመስለኛል። እንግዲህ ምናልባት ሪከርድ ያደረጋችሁ በደንብ ሪከርዱን በደንብ ልቀቁት፣ በደንብ ሳይነሳ እንዲያልፍ። በእርግጥ ተነስተዋል፣ ግን ሰው ሌላ ነገር ላይ ስለሆነ አትኩሮቱ አሁንም ልናገርበት። ትላንትም እንደዚህ ነው ድንዝዝ ያደረጉን። ፍትፍት አድርገን አብራርተን አልፈ ነው ድጋሚ ይጠይቁሃል ማለት ነው። እንዴት ትግባባለህ ከዚህ ህዝብ ጋር? ለዛ ስለሆነ የኛውን ለመጨረሻ ጊዜ አጽንኦ ሰጥቼበት ባልፍ ደስ ይለኛል። ያው እፎይን እንደ ጥያቄ አድርጌ እንዳላቀርብለት በደንብ ላይሄድበት ስለሚችል ነው። ያውቀዋል ነገሩ፣ ግን በደንብ ነገሩን ላይዘረዝረው ይችላል። እኔ አሁን ልዘርዝረው። እሱን ከብሩ ጋር ከልጁ ጋር ያለው ምንድን ነው የሚለውን ላንሳው። አንደኛ የመጀመሪያው እፎይ አለ፣ የእፎይ ብር አለ፣ ጥሬ ገንዘብ ነው፣ ፓውንድ አለ። በእርግጥ የሚገርማችሁ የእፎይ የዋህነት ምን ያክል ብር እንዳለው እንኳን አያውቅም። እሱ ጋር 2000 ፓውንድ ይሁን 3000 ይሁን አያውቅም። በቃ በታማኝነት ትቶት ነበር እና ልጁ ነው ይህን ያክል መጀመሪያ ላይ ከፍ ያደርገዋል፣ ዝቅ ያደርገዋል፣ ያንከራተዋል። ጭቅጭ የልጁ በቃ ሀሳቡ ምን ያክል እንደሚቀያየር እንደው አንዴ በመጣ እዚሁ ጋር ራሱ ባያችሁት። ለመጨረሻ ጊዜ ግን ያለው 1500 የእፎይ ጥሬ ገንዘብ አለን ያለው አንድ አለ ያለው ነው እሱ ጋር ልጁ ጋር ያለው። ሁለተኛ ለመጽሐፍ ተብሎ የተሰበሰበ አለ። ለመጽሐፍ ተብሎ የተሰበሰበው ደግሞ መጽሐፍት ራሳቸው እንዳያታል እዚህ ጋር መጽሐፍት ተገዝተው እኛው ራሳችን ገዝተን እንልካለን ለእናንተ መንከራተት እንዳይሆንባችሁ፣ ሸክም እንዳይሆንባችሁ፣ ሌላ ፕሮሰስ እንዳይሆንባችሁ ራሳችን መጽሐፍት ገዝተን እንልካለን ያሉ ሰዎች አሉ። እንደዛ ይላኩ አሉ። መጽሐፍም የመጽሐፍ ገንዘብም ስንጠይቅ እናንተ ራሱ ግራ እንዳይገባችሁ መጽሐፍቱ እንደዛ የተላኩ ግብብዳ ብዙ መጽሐፍት አሉ። አንድ እነዚያ። ሁለተኛ ደግሞ ለመጽሐፍ ተብሎም የተሰበሰበ ነበር። ለመጽሐፍ ተብሎ ማዕት ብር ነበር የተሰበሰበው። እግዚአብሔር እናንተ ራሳችሁ አሁን ለዚህ ነገር መቼስ ምንም አይነት ነገር ሁላ ጠይቁኝ። ለምን ያው እናንተ ራሳችሁ ስለነበራችሁበት የሰጣችሁም አላችሁ፣ ያልሰጣችሁም የተከታተላችሁም አላችሁ። ሶስተኛው እና የመጨረሻው ምንድነው? ይሄ ከምንም ነገር በላይ ትልቁ ነገር ነው፣ ሁላችሁ የምታውቁት። ለእፎይና ለጰላዲ ተብሎ የተሰበሰበ ገንዘብ ነበር። እኔ አሁን እናንተ እንድትገምቱ ምን ያክል ገንዘብ ሊሆን እንደሚችል እንድታስቡት ብቻ ነው። አሁን ልጁ ግብር አልተከፈለውም ገንዘቡ ተሰርቆበታል ምናምን የሚባል ነገር ስላለ እንድታስቡት ብቻ ነው የምነግራችሁ። የተሰበሰበው ብር
በሰዓቱ ወደ 30,000 ህዝብ የመጣ ሰዓት ነበር። አሁን ላይ እነ ዘመዴ 1,000 ሰው ይዘው ወይም 500 ሰው ይዘው ምን ያክል የገቢ ማሰባሰቢያ ለአንድ ገዳም እንደሚያደርጉ ጀስት ኢማጂን። እሺ ተመልሻለሁ። ቲንክ ስልክ ስለተደወለብኝ ነበር። ነገሩን እንድታስቡት ነው እንድታሰሉት ነው። እኔ አሁን ቀጥታ እንደዚህ መደናቆር መከራከር አልፈልግም። ይህን ያክል ነው ብር ያለው ይህን ያክል ነው ምናምን የሚለው ነገር እንደዛ አይነት መደናቆር አልፈልግም። ነገሩ ሁላችሁም እዚህ ጋር ያላችሁት እንድታስቡት ነው። 100 ሰው ማነው 1,000 ሰው 500 ሰው ምናምን ተይዞ ነው ወደ ሚሊዮኖች የሚሰበሰበው ገንዘብ ማለት ነው። በሰዓቱ ወደ 30,000 ህዝብ ነገሩ የገነነበት ሰው የተረዳበት እነ እፎይ ደግሞ ከሚባለው በላይ ወራት የተደራረበባቸው ማለት ችግሮች የተደራረቡባቸው ሰዓት ነበር። በቃ የመጨረሻው ማለት ነው የደረሱበት ሰዓት ነበር። ያ ማለት ብዙ ሰው የተሰበሰበበት ችግሩም የበዛበት እነ እፎይም ስራቸው የገነነበት ሰዓት ነበር ማለት ነው። በዚህ ሁሉ መካከል ነው ሰው ተሰባስቦ ምን ማድረግ አለብን? በዚህ ሁሉ መካከል ነበር ይቅርታ ሰው ስለገባብኝ ነበር። በዚህ ሁሉ መካከል ምን ያክል እንደተሰበሰበ እናንተ አስቡት። ይሄ ምን ውስጥ ነው ማን ዋጠው ምን አዞ በላው አይታወቅም። ግን ምን ያክል ተሰበሰበ በሰዓቱ ያው የሚሰበሰብበት ዓላማ ይለያያል። በአሁኑ ሰዓት ሰው እንኳን አልነቃም። ለድንጋይ እንኳን ምን ያክል ሚሊዮን እንደሚያወጣ ታያላችሁ በቲክታክ። ያውም 12 ሰው ምናምን ወንድሞቻችን ይዘው ስም አላነሳም እንደዛ ይዘው ለድንጋይ ተብሎ ምን ያክል ሚሊዮን ነው የሚሰበሰቡ? በሰዓቱ ያን ያክል ሰው ነበር ችግሩ የተደራረበባቸው። ሰው በቃ እንደውም ሰው ማንኪያ ያለው ጭልፋ ያለው በጭልፊያ ቢተባበር ደስ ያለበት ሰዓት ነበርና ከተለያዩ ሀገራቶች ያውም በማህበር በጅምላ ሲሰጡ የነበረበት ሰዓት ነው እና በታማኝነት የታማኝነቱ ጥግ የዋህነት አንዳንድ ዋጋ ያስከፍላል። ያ ሌላ ነገር ነው እና በዛ ልክ የዋህነቱ ስለነበር ልጁ ያ እንኳን ምን ውስጥ እንዳደረገው ለምን እንዳደረገው ምን ያክል እንደተሰበሰበ አይታወቅም። ግን እሱ ጋር ነበር ሲሰበሰብ የነበረው ካስታወሳችሁት ናትናኤል ተብሎ ማለት ነው። እና ገንዘቡ እሱ ጋር ያለው ምን ያክል እንደሆነ በዛው አጋጣሚ እንድትይዙት ነው። አመሰግናለሁ። ትሉት በሉና እንዴት ነው ሰው እንቀበላለን? አንድ ሰው እሞግታለሁ የሚል ካለ አለ የነገር እኔ አውቃለሁ። እንደውም እሺ መንገድ ልክፈትላችሁ። አንድ ሰው እሺ እባካችሁ አደራ በህግ አምላክ አንድ ሰው ያንን ጎራ የያዛችሁ ሰዎች እንግዲህ ገብታችሁ መደናቆርም መሰዳደብም አትጠሉም እና ጊዜውና እድሉ ከሰጠናችሁ እኔ ማስረጃዎች አሉኝ እሞግታለሁ። ቅድምም እያልን ስለነበር የሚሞግት ሰው ካለ ብለን በዛው ማስረጃዎቻችን እናወጣለን ማለት ነው። እኔ እሞግታለሁ ይሄ ነገር ውሸት ነው የተባለው ሁሉ ከመጀመሪያው እስከ መጨረሻው አውቃለሁ የሚል ካለ ያው በህዝብ ሁሉ ፊት አንድ ሰው ብቻ እያየው አይደለም ሰው አያስፈልግም አውቃለሁ አያስፈልግም። ግን ደግሞ ለኛ ፖለቲካ ስለሚያሰራብን ያው እንደዚህ ያወራሉ። ግን ደግሞ ስለሚያወሩበት ሰው ማውራትም ህዝብ ፊትም መነጋገርም አይፈልግም የሚል ነገር ሊያነሱብን ስለሚችሉ ነው ይህንን መንገድ ምከፍ እንጂ እኔ እግዚአብሔር በሚያውቀው አሁን እሳት ቢፈስብኝ ይሻለኛል ከእንዲህ አይነት ሰዎች ጋር ማውራት። ትናንትም ኮሜንት ላይ እያያችሁ ነበር። ስንት ፍትፍት አድርገ ነው እንዲህ ዳቦ አሰራሩ እንደዚህ ነው ብለህ ታወራና ከዛ መጨረሻ ላይ መጥቶ አሃ ገባኝ ታዲያ ሰምቻለሁ ገብቶኛል፣ ግን ታዲያ አሁን ዳቦ አሰራሩ ታዲያ እንዴት ነው ይላል። ምንድን ነው ሰራ የነበረው? እሺ ፖለቲካ እንዳይሰራብን እንጂ እንዳላችሁ አስፈላጊ ሆኖ አይደለም እና ነገሮች ከዛ አንጻርም እንድታዩት እናንተ አስፈላጊ ሆኖ አይደለም ሁሉም ነገር የሚደረገው ፖለቲካ እንዳይሰራ ከብዙ ሳይድ ነው የሚታየው። እሺ አንድ ሰው ብቻ አለ እሞግታለሁ የሚል ሰው የለም። በቃ ሌላ አይታችሁ አሁን የሚፈጠረው ከዚህ በኋላ ያለውን ነገር የሚፈጠረውን ልንገራችሁ ከመፈጠሩ በፊት። ካሁን በኋላ ያለው በቃ ጭቅጭቅ፣ ንትርክ፣ ሀሜት፣ ቤት እየከፈቱ መሰዳደብ፣ ማውራት፣ መነታረክ አሁን አይታችኋል። ብዙ ሺህ ሰው ነው ያለው። ቤታቸው የከፈቱ አሉ፣ እናውቋለን ያላሉ፣ ልጁም አለ፣ ብዙ ነገር አለ። አንድም ሰው ከታች የለም ዝር ያለ አንድ ጻፍ አለ ከታች ማንም የለህም። በቃ ካሁን በኋላ ያለው ነገር የሚሆነው ምንድን ነው? ከገባቸው ጥሩ
በቃ እንግዲህ ገብቷችኋል፣ ተመስገን ነው። ካልገባቸው ግን ካሁን በኋላ የሚሆነው ነገር ምንድን ነው? እንደዚህ ቀጥታ ተገብቶ ማውራት ነገራቶችን በቀጥታ መፍታት ስለማይችሉ በቃ አሁን መዛዛግ፣ መጨቃጨቅ፣ ቤት እየከፈቱ መስደብ፣ መሰዳደብ፣ ተንኮል፣ ሸር፣ ክፋት፣ ምቀኝነት ነው የሚደረገው ካሁን በኋላ ያለው ነገር። ለምን እኛ ራሳችን እድል ስለከፈትንላቸው እንዲገቡ አልገቡም። አመሰግናለሁ። ያ ሰማለኝ። እኛማ ሞሮፍ እንደውም እናቴ ስላለ ዊሽ አድርገን ነበር እናቱ እንደውም መታ በመወግተን መረጃው ሊኖራት ስለሚችል ሌሎቹ ቆርቆሮ እንኳን ተዋቸው። ለቆርቆሮች እና ለሳንቲሞች ምላሽ ብዙም አትስጡ። ይንኳኩ። እነሱ መንኳኳት ነው ስራቸው። ለቆርቆሮ ምናምን ምላሽ አይሰጥም። ለዝርዝር ሳንቲሞች ምላሽ አትስጡ። አውቃለሁኝ፣ መረጃ አለኝ፣ ቻሌንጅ አደርጋለሁ ከመጀመሪያ ጀምሮ ላለው እሱ ላወራቸው አይደለም፣ እሱ ያወራውን እዘህ መመጣ አይደለም፣ ወይንም እኔ ያወራሁትን እዘህ እንድመጣ አይደለም። እነ ቪኪ እነ ቆስጠንጢኖስ እነ ቃል እዚህ ሲያወሩ ከእኔ ሰምተው አይደለም፣ እኔ ብቻ የሰሙትን አይደለም፣ ከሱም ሰምተው ነው። ከሱም ከኔም ሰምተው ከኔና ከሱ ሰምተው ለየብቻም አይደለም፣ እንደዛም አይደለም። በጋራ ሆነን ደግሞ ከአንድ ሰዓት በላይ ወደ 1 ሰዓት ከ40 ደቂቃ ነው ምናምን ያወራነውን ግራቀኙን ሰምተው ሪከርድ ዘው ነው እያወሩ ያሉት። ራሱ ደግሞ ተጠንቅቆ ነው ያወራት። ሲያወራትም ደግሞ ደጋግሞ ሪከርድ እያደረጋችሁ ነው፣ ሪከርድ እያደረጋችሁ ነው አይደል እያለ ኢቨን ተጠንቅቆ ያወራትን በዚህ ውስጥ ነው መረጃ ያለው ማለት ነው። አሁን ያወሩት ሁሉ ሪከርድ አለን ሲሉም ሪከርድ እየተደረገም እንደሆነ ራሱ ማውቆታል። መረጃዎቹ ሲወሩ ስናወራ ደጋግሞ ሪከርድ እያደረጋችሁ ነው አይደል መረጃዎች ምናምን እያለ ማለት ነው። እኔ ለምሳሌ ምንም አይመስለኝም ሪከርድ ብታደርግ እውነት ስለሆነ። ሽማግሌዎች መጥተው ሪከርድ ታደርጋላችሁ አታደርጉም እያልክ ከተጨነቅ የሆነ የምዋሸው የምዘባርቀው ነገር አለ ማለት ነው። ስቲል እንደዛ እየዋሸ ሪከርድ ሊደረግ